አርአርሲፒ ግን ሴቭ ሊያደርገን የሚመጣው ነገር ነው ማለት ነው። ኤሊጅብል ከሆነበት ጊዜ ጀምሮ እስካሁን ድረስ ተጠረቃቅሞት የመጣ ሩም አለው ማለት ነው። ታክስ ልናሰራ ስንሄድ ታክስ የሚሰሩልንን ሰዎች ምን እንጠይቅ? ታክሳቸውን ሲያሰሩ ይልቅ ምን ማወቅ አለባቸው? ክሌም በሚያደርጉበት ጊዜ የሰው እጅ ማየት የማይወድ ኮሚኒቲ ቢኖር የኛ ኮሚኒቲ ነው። በትክክለኛው ደግሞ የሰው እጅ እያየ የሚኖር ኮሚኒቲ ቢኖር የኛ ኮሚኒቲ ነው። እያወራን ያለነው ስለ ሪስፖንሲቢሊቲ ነው። ካናዳ ላይ በጣም የሚያማርረው ብዙ ሰው ከወይዘሩ ቀጥሎ ታክስ ነው። አርአርኤስፒ ስንል እና ቲኤፍኤስኤ ስንል ምን ማለታችን ነው? ምንድን ናቸው እነዚህ ነገሮች? ሌላ ሁላ ቢቀር ገንዘባችን ጥሩ ሪተርን ባያመጣልን እንኳን ባለበት እንዲጠብቀን ኖርማል አካውንቱ ሴቪንግ አካውንቱ ስናስቀምጥና እዛ ውስጥ ስናስቀምጥ ምን ያህል ልዩነት አለው? ልብስ በልክሽ ተቀዶ ይሰፋል አይደለ? ለምንድነው የተሰፋውን ከገዛሹ ላይሆንሽ ይችላል። ፋይናንስ ኤግዛክትሊ እንደዛ በልክሽ ቴይለር ተደርጎ መሰራት አለበት። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። አዲስ እንግዳ ይዤላችሁ መጥቻለሁ። በተለይ ደግሞ ብዙዎቻችሁ የአቶ አብነትን ፕሮግራም በጣም የምትከታተሉ በተለይ በካናዳ የምትኖሩ ብዙ ተመልካቾቻችን ስለ ካናዳስ ብዙ ጥያቄዎች አሉን። አንዳንድ ጊዜ ኢንጀነራል አሜሪካን ላይ አቶ አብነት ጥሩ በሆነ ግንዛቤ መስጠት ከጀመረ ሰነባብቷል። ነገር ግን አንዳንድ ህጎቹ ደግሞ ሁለት የተለያዩ ሀገራት ስለሆኑ እኛ ማወቅ ያለብን ብዙ ጥቅሞች ካለማወቅ የምናጣቸው ወይም ደግሞ ሳንጠቀማቸው ቀርተን የምንጎዳባቸው ሁሉ ነገሮች እንዳሉ በመገንዘብ ዛሬ የፋይናንስ ባለሙያ ጋብዤላችኋለሁ። እሱ ራሱ በደንብ አድርጎ ራሱን ያስተዋውቅልናል። እናንተም እስከ መጨረሻ አብራችሁ እንድትቆዩ በተለይ ካናዳ ያላችሁ አሜሪካንም እንደዛ እንድታግዙ ላይክ አድርጉት። ይሄንን ብርታትም ይሰጠናል። በድጋሚም አልፎ አልፎ እንደዚህ እየመጣን ብዙ ጥያቄዎቻችንም ዛሬ ጥያቄ ካላችሁ ይህን ፕሮግራም በደንብ በጥሞና አዳምጣችሁ ከታች ትተውሉናላችሁ። ከእናንተ ጥያቄ ተነስተንም ብዙ ፕሮግራሞች ይዘንላችሁ ምንመጣ ይሆናል ብዬ አምናለሁኝ። ለቤታችን አዲስ የሆናችሁ ሰብስክራይብ ማድረግን አትርሱ። እንዳልኩት ላይክ ማድረግን በድጋሚ ማስታወስ ፈልጋለሁ። ለሚጠቅማቸው ሰዎች ኢትዮጵያም የምትኖሩ እዚህ ላሉ ሰዎች ሼር አድርጉላቸው ይሄንን ፕሮግራም ለማለት ፈልጋለሁ። እንኳን ደህና መጣህ ጥላሁን። ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። ኪዲ ራሴን ለማስተዋወቅ ጥላሁን ብዙነህ ሀብተ ማርያም እባላለሁ። ወደ ካናዳ የመጣሁት መጀመሪያ ሁለተኛ ማስተርስ ዲግሪን ለመስራት ነበረ ወደ ዩቢሲ የመጣሁት። ጨረስኩ በኋላ አልተመለስኩም። እዛው ዩኒቨርሲቲው ላይ ስራ ጀመርኩ። ቀጥለው ደግሞ ከገቨርንመንት ኦፍ ካናዳ ጋርም የተወሰኑ ጊዜያቶች ሰርቻለሁ። የፋይናንስ እና ኢኮኖሚ ባለሙያ ነኝ። የባለትዳር እና የአንድ ልጅ አባት ነኝ። የምኖረው ቫንኩቨር ብሪቲሽ ኮሎምቢያ ነው። እጅግ በጣም እናመሰግናለን። እኛም ወደ ኪዲ ቻናል ቤተሰብ ስለሆንክ እንደ ፕሮፌሽናል ስለተቀላቀልከን በምስጋና መጀመር እንፈልጋለን በእኔና በተመልካቾቻችን ስም። ሌሎች ባለሙያዎችንም እንደ ሁልጊዜው ግብዣ እናደርጋለን። መግቢያ ላይ እንደተናገርኩት በአቶ አብነት የተጀመረው የፋይናንስ የማነቃቃት ማህበረሰባችንን እርግጥ ነው አቶ አብነት አሜሪካ ነዋሪ ቢሆንም ኢንጀነራል ኢትዮጵያ ሁሉ ላለ ሰው የሚጠቅም ትልቅ ቶፒክ ነው በየወቅቱ የሚያነሳው። ነገር ግን እኛ ደግሞ እዚህ ካናዳ ያለን ሰዎች በጣም እሱ ባነቃን መሰረት ጥያቄ ስንጠይቅ አንዳንድ ጊዜ ለምሳሌ እንደ ትልቅ ምሳሌ ማንሳት የምፈልገው የጡረታ ሴቪንግ አካውንት ለጡረታችን ሴቭ የምናደርገውን አሜሪካን ሀገር ሄደህ ብድር መክፈል ትችላለህ። ጠይቀ ለብድር ማውጣት ትችላለህ። አሁን የአቶ አብነትን ፕሮግራም ያዳመጡ ካናዳ ነዋሪዎች ያንን ሄደው ሲያደርጉ አይ ይሄ አሜሪካ ነው እንጂ እዚህ የለም። የተለያዩ ብዙ ነገሮች ማንሳት ይችላሉ። በዛ እየመጡ ይወቅሱኛል። ጥሩ ኢንፎርሜሽን ነው፣ ግን ለእኛ አንዳንዱ ነገር ለአሜሪካኖች ነው ስፔሲፊክሊ እሱም ይናገራል። ስለ ካናዳ አላቅም ባለሙያ ጋብዥላቸው ይለኛል። እና ዛሬ አንተ በጣም ኢምፖርታንት ነው እዚህ መገኘት ለማለት ፈልጋለሁ። ከመሰረቱ በጣም ብዙዎቻችን ሚስ የምናደርገው ካናዳ ለማህበረሰቧ ፕላን አድርጋ በደንብ ታስቦበት ለዚህ ማህበረሰብ ይጠቅማል ተብሎ የወጣ ፕላን አለ። ነገር ግን የኛ ማህበረሰብ መኖሩን እንኳን የማያቅ ለምሳሌ እንዳልኩት የጡረታ ሴቪንግ አካውንት ሊሆን ይችላል። እንደገና ደግሞ ታክስ ፍሪ ሴቪንግ አካውንት ካናዳ ላይ በጣም የሚያማርረው ብዙ ሰው
ከወይዘሩ ቀጥሎ ታክስ ነው። ነገር ግን ይሄንን ደግሞ አለማወቅ በጣም ያሳዝናል። እውነት ለመናገር አንዳንዶቻችን ኢንፎርሜሽን ሊኖረን ይችላል፣ ግን ካለመረዳት በደንብ ደግሞ ያለመጠቀም አለ። ለምን ኢንፎርሜሽን ስታገኝ ነው መጠቀም የምታስበው። እና እነዚህን ትልልቅ ቶፒኮች ዛሬ ይዘን መተናል። ከዚህ ብንጀምርስ RRSP ስንል እና TFSA ስንል ምን ማለታችን ነው? ምንድን ናቸው እነዚህ ነገሮች? ትልቅ ጥያቄ ነው የጠየቅሽው። ልክ ነው። ህጉ ይለያያል፣ ሀገሩም ይለያያል። ስፔሻሊ አሁን ደግሞ ትንሽ የመስፋት ነገሮች እየተስተዋሉ ነው ያለው እና እኛ ጋርም ባለው ወይ መታወቅ አለበት እና ቴንክ ዩ ፎር ደ ኩዌስችን። ፋይናንስ ሃይሊ ሬጉሌትድ ኢንዱስትሪ ነው። ትንሽ ጥንቃቄ የሚያስፈልገው ህጎቹ በየጊዜ የሚቀያየሩ እንደመሆኑ ዛሬ ላይ እኔና አንቺ የምናደርገው ኮንቨርሴሽን ሞር ኦፍ ጀነራል ኢንፎርሜሽን ነው እንጂ ኤግዛክትሊ ለሰዎች በልካቸው የተሰፋ አይደለም። ድሮ ምርቃት ወይ አንዳንድ ነገሮች ፕሮግራም ሲኖሩ ልብስ በልክሽ ተቀዶ ይሰፋል አይደለ? ለምንድነው የተሰፋውን ከገዛሹ ላይሆንሽ ይችላል። ፋይናንስ ኤግዛክትሊ እንደዛ በልክሽ ቴይለር ተደርጎ መሰራት አለበት። ስለዚህ ዛሬ የምናወራው ጀነራል ኢንፎርሜሽን ጀስት እውቀት እንዲኖራቸው ነው። TFSA እና RRSP በጣም ወሳኝና ሰፊ ሀሳብ ስላለ የተወሰነ መንደርደሪያ ያስፈልገዋል እና እንደርደር። እንደ ፋይናንስ ባለሙያ ኪዲ አንድ ሰው ጤናማ የፋይናንስ ስርዓት አለው የሚባለው ምን ሲያደርግ ነው ከሚለው እንጀምር። 4 መሰረታዊ ነገሮች የአንድ ሰው ጤናማ ፋይናንስ አለው ወይስ የለውም የሚለውን ነገር የምናውቅበት ነው። እኛ ኢቫሉዌት የምናደርግበት ወይም ደግሞ አድማጮች ቢያውቁት ይጠቅማቸዋል በሚል በእነሱ እንደርደር። የመጀመሪያው አንድ ሰው ጤናማ የፋይናንስ ስርዓት አለኝ የለኝም ለማለት ከፈለገ ፕሮፐር ፕሮቴክሽን አለው ወይ ብሎ ነው መጀመር ያለበት፣ ወይም አለኝ ወይ። በፕሮፐር ፕሮቴክሽን ስር 3 መሰረታዊ ጥያቄዎችን መጠየቅ አለበት። አንደኛው አማይ ፕሮቴክትድ ብሎ መጠየቅ አለበት። ምን ማለት ነው? ኢንኬዝ ኦፍ አፎርሲን ኤቨንትስ ለምሳሌ ህመም ቢያጋጥም፣ ዲሰቢሊቲ አይነት ነገሮች ቢያጋጥሙ ፋይናንስ አለኝ በቂ ሊያኖረኝ የሚችል ቤተሰቦቼ እኔ የሰው እጅ ሳናይ ላይፌ ሜንቴን ማድረግ እችላለሁ ወይ የሚለውን ነው የሚመለሰው አማይ ፕሮቴክትድ ሲል። ለእሱ ብዙ ሶሉሽኖችን ሊፈልግ ይገባል ወይ ይችላል። ፋይናንሻል አድቫይዘሮች ብዙ ሶሉሽኖች ይኖራቸዋል። ኩድ ቢ ክሪቲካል ኢልነስ ፕሮቴክሽን ሊሆን ይችላል፣ ዲሰቢሊቲ ኢንሹራንስ አይነት ነገሮች። ለምን ዲሰብል ሲሆን ክሪቲካሊ ሲታመም ለዛ ህክምናዎቹን ካናዳ ላይ ነፃ ነው የሚል የመዘናጊያ ነገሮች ሊኖሩ ይችላሉ። መንግስት ህክምናውን ከቨር ቢያደርግለት የቤት ኪራዩና ወጪውን ግን ከቨር ሊያደርግለት አይችልም። ስለዚህ እነሱ ነገሮች ሊሸፍኑለት የሚችሉ ነገሮች ናቸው ክሪቲካል ኢልነስ ስር የሚካተቱት ማለት ነው። ስለዚህ አማይ ፕሮቴክትድ የሚለው የመጀመሪያ መቅደም ያለበት ነው። ሁለተኛው የምወዳቸው ሰዎች በተለይ ኢኮኖሚካሊ እኔ ላይ ዲፔንድ ያደረጉ ሰዎች ፕሮቴክትድ ናቸው ወይ? እያየን ነው እንግዲህ ሰው ሲሞት ቤተሰብ የሚቸገርበት ሁኔታ ለመቅበር ጀምሮ እስከ ቤተሰብ እስከ ማቋቋም ድረስ ሰዎች ወደ ጎፈንድሚ ለመውጣት የሚገደዱበት ሁኔታ ነው ያለው። በተለይ በእንደኛ አይነት ማህበረሰብ ሰው ፊት መቆም በጣም የሚያሳፍረው ማህበረሰብ አክሽን ባለመውሰዱ፣ በቂ የሆነ የፋይናንስ ግንዛቤ ባለመውሰዱ በኋላ ላይ ቪክቲም ሲሆን ታያለሽ። እና እንደነዚህ አይነት ነገሮችን ቀድሞ መጠንቀቅ ስላለበት መወዳቸው ሰዎች ፕሮቴክትድ ናቸው ወይ? እኔን ከማጣታቸው በላይ ፋይናንሻል ዲዛስተሩ የሚያስከትልባቸውን ነገሮች እኔ አሁን ላይ ማስቀረት እችላለሁ። ስለዚህ አንደኛው የጤናማ ፋይናንስ መለኪያ በፕሮቴክሽን ስር እሱ ነው። ሶስተኛው የፕሮቴክሽን ደግሞ አፍተር ኦል ሁላችንም የምንለፋው ንብረት ለማፍራት ነው። ሰው ሀገር ላይ የተሻለ ህይወት እንዲኖረን ንብረቱ ፕሮፐርሊ ፕሮቴክትድ ነው ወይ? ዊች ሚንስ እኔ በማልኖርበት ጊዜ ለመወደው ሰው ያ ንብረት ፕሮፐርሊ ይደርሳለሁ የሚለውን በደንብ ሁሉም ሰው ሊያውቀው ሊረዳው የሚችል ነገር ነው። ይሄም ፋይናንሻል ግንዛቤ ይፈልጋል። ፋይናንስ ላይ መጀመሪያ መቅደም ያለበት ፒላር ኢቭን ፋውንዴሽን ነው የሚባለው። አንደኛው ፕሮቴክሽኑ ነው። ሁለተኛው ዴት ማኔጅመንት። አይኖ ከዚህ በፊት ከአቶ አብነት ጋር በደንብ እዚህ ላይ አውርታቸዋል። ዛሬ የማወራው ጀስት ሲምፕል ትሪክ ወይም ቲፕ ብቻ ሰጥቻቸው ነው የማልፈው። ዴት ማኔጅመንት ማለት ያው ላይፋችን በብዛት እዚህ ሀገር ከዱቤ ጋር የተገናኘ ነው። ክሬዲት ካርድ፣ መኪና፣ ትምህርት፣ ቤት፣ ኤቭሪቲንግ ከዱቤ ጋር የተገናኘ ነው። አሁን ብዙ ኮሚኒቲ ጋር የማየው ችግር ምንድን ነው? እኔ ጋም ሲመጡ እንደዚሁም ደግሞ በምንሰማው ነገር ከቁጥጥር ውጭ የሆኑ እዳዎች እና ክሬዲት ሜስ ውስጥ የመግባት ነገሮች ይታያሉ። አንደኛው የፋይናንሻል ይሄ ጤናማነት መገለጫ ፕሮፐር ዴት ማኔጅመንት አለው ወይ ሰውየው? አንድ ቲፕ ልስጥሽ። ከክሬዲት ካርድ ጀምሮ እስከ ሞርጌጅ ድረስ ሰዎች ያሉባቸውን ዝርዝሮች ይጻፉት። ከጎን በእያንዳንዱ ላይ ስንት ኢንተረስት ነው የሚከፍሉት የሚለውን ይጻፉና
ኢዝሊ ከላይ ትልቁን ኢንተረስት ከሚያስከፍላቸው ዕዳ እየጀመሩ ወደ ታች ይውረዱ ክሊር ማድረግ ላይ። ለምንድን ነው ብዙ ሰው ከትንንሹ ነው የሚጀምረው ሞቲቬት ሆኖ ወደ ላይ ለመሄድ። ነገር ግን ትንንሹን እያጸዳሽ ከላይ ያለው ደብል አድርጎ ከጠበቀሽ ዋጋ ስለሌለው፣ ይሄ እንግዲህ ፕራዮሪቲ መስጠት ጉዳይ ነው እንጂ ሁሉንም አቅም ከፈቀደና ሁሉንም ዕዳዎች ክሊር አድርጎ ዴቱን ማኔጅ ማድረግ ጥሩ ነው። ግን ሁሉም ሰው አቅም ላይ ፈቅድለት ስለሚችል ፕራዮሪታይዝ ማድረግ፣ በዛ ላይ ደግሞ እንዳልኩሽ ትልቅ ኢንተረስት የምከፍልበት የትኛው ነው ብለው እነሱን ዕዳዎች ከላይ ከትልቁ ጀምረው ክሊር እያደረጉ መውረድ ትልቁ ቲፕ ነው። ሶስተኛው የጤናማ ፋይናንስ ስርዓት መገለጫ ኢመርጀንሲ ፈንድ ይባላል። ኢመርጀንሲ ፈንድ ማለት ምን ማለት ነው? ኪዱ አንድ ሰው ወርሃዊ ወጪውን ሊያውቅ ይገባል። አሁን በብዛት ብዙ ሰው ጋር ያለ ችግር፣ እኔም እስከ ቅርብ ጊዜ ድረስ እኔ ቤት ውስጥ ምን የነበረ ችግር ወርሃዊ ወጪ ኤግዛክትሊ ስንት እንደሆነ ያለማወቅ ነገር። አንዳንድ ሰውን ግሮሰሪ ምን ያህል ነው የምታደርገው ስትዩ እኔ እንጃ። በተለይ ብዛ ቤት ሁለት ሶስት ክሬዲት ካርድ ካለ ሚስት ስንት እንደምታወጣ አይታወቅም፣ ባል ስንት እንደሚያወጣ አይታወቅም። እና እነዚ አይነት ነገሮች ብዙ ፋይናንሻል ቀውስ እየፈጠሩ ነው ያሉት። ሰዎች ሁለት ስራ ሶስት ስራ ሰርተው ገቢ መጨመርን እንደሚፈልጉት ያክል እጃቸው ላይ የገባውን ነገር ፕሮፐርሊ ማኔጅ ላይ አያስቡበትም። ብዙ ጊዜ ኦልሞስት ኢኩቪለንት ነው ኢፌክቱ። ባይ ዘ ዌይ እጅሽ ላይ የገባውን መጠንቀቅ ኦልሞስት አንድ ኢንካም እስከ መፍጠር ደረጃ ኢፌክት ሊኖረው ይችላል። ስለዚህ ሶስተኛው ኢመርጀንሲ ፈንድ ነው። እሱ ላይ ምንድነው ወርሃዊ ወጪሽን አንድ በአንድ ሊስት ካደረግሽ በኋላ በትንሹ የ3 ወር ከተቻለ ደግሞ እስከ 6 ወር አባስተሽ ባንክሽ ውስጥ መቀመጥ አለበት። ኢመርጀንሲ ሴቪንግ ነው ስሙ ራሱ። ከዛ አሁን ላይ ኤቭሪቲንግ ኢዝ ሰርፕራይዚንግ። ሌኦፍ አለ፣ ስራ መቀየር ብትፈልጊ አይመልስብንና እንደ ኮቪድ አይነት ኢኮኖሚክ ክሎዥሮችም እንደዚህ አይነት ነገሮች ቢኖሩ ከ3 እስከ 6 ወር ፋይናንሻል ቀውስ ውስጥ ሳልገባ እኔና ቤተሰቤን ልገፋ የምችልበት ነገር አለኝ የሚለው ሶስተኛው ቁልፉ የፋይናንሻል ፒላር ነው ማለት ነው። አራተኛው ከዛሬው ርዕሳችን ጋር በቀጥታ የሚገናኘው ደግሞ ኢንቨስትመንት ነው። አንድ ሰው እነዚህ ሶስቱን ነገሮች ካስተካከለ በኋላ አራተኛው ዝም ብዬ ብሬን ባንክ ላይ ቼኪንግ እና ሴቪንግ ላይ፣ ያው ካናዳ ላይ ቼኪንግ እና ሴቪንግ ነው ፕራዮሪቲ የባንክ አካውንቶቻችን፣ ብዙ ሰው እዛ ላይ ነው የሚያስቀምጠው እና የሚፈልገውንም አይፈልገውን አንፎርቹኔትሊ። ነገር ግን ሌላ ሁላ ቢቀር ገንዘባችን ጥሩ ሪተርን ባያመጣልን እንኳን ባለበት እንዲጠብቀን which means ኢንፍሌሽን ሳይበላው ታክስ ሳይወስደው ሰርቪስ ፊ ብዙ አይነት ወጪዎች አሉ እንደምታውቂው። እነሱ ቫሊዩን ሳያሳጡት ደና ሬት ኦፍ ሪተርን ላገኝበት የምችለው ነገር ምንድን ነው ብለው አንድ ሰው መጠየቅ አለበት። ያ ደግሞ ብዙ ሶሉሽኖችን ሊከተል ይችላል። ከነዛ ውስጥ ሁለቱ ዛሬ የምናያቸው ቲኤፍኤስኤ እና አርአርኤስፒ ግሬት ኢንቨስትመንት ኦፖርቹኒቲስ ወይም ደግሞ ኦፕሽንስ ከሚባሉት ውስጥ እነዚህ ይጠቃለላሉ ማለት ነው። እነዚህ ሁለቱ ነገሮች ሰው ዛሬ የምናየው ቲኤፍኤስኤ ምንድን ነው፣ ጥቅሙ ምንድን ነው፣ ማን ነው መክፈት የሚችለው የሚሉትን እነዚህ ዲቴይል ነገሮች ለማየት እንሞክራለን ማለት ነው ጊዜ እንደፈቀደ። ሰው ቲኤፍኤስኤ ምንድን ነው ኪዱ? ሁለት አይነት አካውንቶች አሉ፣ ሬጂስተርድ አካውንት እና ነን ሬጂስተርድ የሚባሉ። ነን ሬጂስተርድ ማለት በመንግስት ያልተመዘገቡ ኤኒ እዛ ላይ የምታደርጊያቸው ትራንዛክሽኖች የምታገኙ ጌንም ሆኖ ሎስ መንግስት ስፔሻል ኢንሴንቲቭ የማይሰጥበት ማለት ነው። ኢንሴንቲቭ ማለት ለምሳሌ ታክስ ቤኔፊት የማታገኝበት፣ ትርፍም ወለድ ካገኘሽበት ታክስ ትደረጊያለሽ። ካተረፍሽ ካፒታል ጌን ሊሆን ይችላል፣ ዲቪደንድ ሊሆን ይችላል፣ ኢንተረስት ሬት ሊሆን ይችላል። ያገኘሹ ነገር ታክስ አይምርሽም መንግስት ነን ሬጂስተርድ ከሆነ። ሬጂስተርድ ከሆነ ግን መንግስት ያውቀዋል፣ ሬጂስተርድ አካውንት ስለሆነ። ስለሚያውቀውም ደግሞ ስፔሻል ታክስ ኢንሴንቲቭ ይሰጥሻል፣ የታክስ ቤኔፊቶች። የታክስ ቤኔፊት ካሏቸው አካውንቶች ውስጥ ነው እንግዲህ ቲኤፍኤስኤ አንዱ ነው። ምህጻረ ቃል ነው፣ ታክስ ፍሪ ሴቪንግ አካውንት ማለት ነው። 3 አይነት ቲኤፍኤስኤዎች አሉ። ዲፖዚት ቲኤፍኤስኤ የሚባል አለ፣ አኑዊቲ ኮንትራክት የሚባል አለ፣ አሬንጅመንት ኢንትረስት የሚባል 3 አይነት የቲኤፍኤስኤ አይነቶች አሉ። ዲፖዚት ቲኤፍኤስኤ ማለት ሄደሽ ባንክሽ ላይ ቲኤፍኤስኤ ትከፍቺና እንደ ሴቪንግ ገንዘቡን ትሰጫቸዋለሽ። ከዛ ዲሎች ሊኖሩ ይችላሉ ከባንኮቹ ጋር የሚያቀርቡልሽ። ለምሳሌ አንደኛው ዲል ጂአይሲ ይባላል። ገንዘብህን ከ1 ወር ጀምሮ እንደ ሁኔታው 2 ዓመት ወይ እስከ 5 ዓመት ሎክ አረገውና 3% ወይ 4% ወይ 2% እንደ ስምምነታችሁ እሰጥሃለሁ ይላል። ከዛ ሰውየው ያንን ገንዘብ ለባንኩ ይሰጣል። ከዛ ባንኩ ሴቭ ያደርገዋል። እንዳለውም ጋራንትድ ኢንቨስትመንት ሰርቲፊኬት ከሆነ
ከ3% እስከ 4% ወለድ ይሰጠዋል። ከዛ ገንዘቡን ግን ማውጣት አይችልም ለተወሰነ ጊዜ ሎክድ ስለሆነ ማለት ነው። ሰው የመጀመሪያው ዲፖዚት ቲኤፍኤስኤ ይባላል። ሞር ኦፍ ገንዘቡ ሴኪሪቲ ላይ ማለት እንዳይጠፋ እንዳይባክን ከሆነ አላማችንና ኢንተረስት ብዙም ባናገኝበት ብዙ ማይንድ ማናረግ ከሆነ እና ኢንፍሌሽኑን እና ታክሴሽኑን ካዳነልኝ ይበቃኛል የምንል አይነት ሰዎች ከሆንን ዲፖዚት ቲኤፍኤስኤ ጥሩ ነው። ሁለተኛ የቲኤፍኤስ አይነት አኑዊቲ ኮንትራክት ይባላል። ይሄ ከኢንሹራንስ ካምፓኒዎች ጋር አሬንጅመንት ነው። ምንድነው የምታደርጊው? በተለይ ወደ ጡረታ የተጠጉ ሰዎች ቢጠቀሙት ጥሩ ነው። ይሄኛው ምንድነው የሚደረገው? ሎተሪ ደርሷቸው ሊሆን ይችላል፣ በጡረታ ሊሆን ይችላል። በሆነ አጋጣሚ እጃቸው ላይ ጥሩ ብር ሲመጣ እና ይሄ ገንዘብ እጄ ላይ ቢቆይ ሊባክን ይችላል የሚል ፍራቻ፣ ስጋት ካላቸው ወስደው አኑዊቲ ኮንትራክት አሬንጅመንት ፈጽመው ከባንኮች ጋር ይሰጧቸዋል። ከዛ ባንኮቹ ምን አይነት ዲል ይሰጧቸዋል? ሬጉላር አማውንት ልክ እንደ ደሞዝ ይሄን ያህል መጠን በየወሩ ለዚህን ያክል ጊዜ ይሰጥሃለሁ ይለሃል ማለት ነው። ትልቁ ዓላማ ምንድን ነው? ሰውየው እጁ ላይ ሆኖ እንዳይዋክን ነው የፈለገው። ኢት ጊቭ ሴንስ ባንኩ ይህን ያህል ኢንሹራንስ ካምፓኒ በየጊዜው ይህን ያህል ሬጉላር የሚሰጠኝ ከሆነ ምን እፈልጋለሁ ብሎ ፕሮፐርሊ ዘና ብሎ ሊኖርበት የሚችልበት ሲቹዌሽን። ሶስተኛው አሬንጅመንት ኢንትረስት ይባላል። አሬንጅመንት ኢንትረስት ደግሞ ምንድን ነው ኪዲ? ባንክ ቴጂ እና ከጂአይሲ ለየት የሚያደርገው ምንድነው? ይሄ ሞር ኢንቨስትመንት ነገር ነው። ኢንቨስትመንት ኢነሰንስ ትልቅ ሪተርን ሊያመጣ የሚችሉ ፖቴንሻሎችም አሉት። ይሄኛው እንደምታውቂው ብዙ አይነት የኢንቨስትመንት አማራጮች አሉ። ሙቹዋል ፈንድ፣ ብዙ አይነቶችን ልንዘረዘር እንችላለን። አሬንጅመንት ኢንትረስት ቴጅ እና እንደውም አንድ ፖይንት ላንሳ። ባለፈው ከአቶ አብነት ጋር በነበራችሁ ኮንቨርሴሽን ስለ ኢንተረስት ሬት ትንትን አድርጎ ሲያስረዳ አቶ አብነት ባይዘ ቬሪ ጊፍትድ ዌል ኤጁኬትድ ትልቅ ስራ ነው እየሰራ ያለው ፋይናንሱን ሰዎችን በማነቃቃት እና ኢንተረስትን የተነተነበት ሁኔታ በጣም ያስገረመኝ ነበር ኢቨን እኔ ውስጥ ሆኜ ራሱ እና መጨረሻ ላይ ግን አንቺ በጣም ኢንተረስቲንግ ጥያቄ ጠየቅሽው። ሌላ ጊዜ ልታዩት የተነጋገራችሁት ነገር ኢንተረስት ሬት ዲተርማይን የሚደረግበት ወይ እንዴት ነው የሚል አይነት ሳውንድ ያለው ነገር ጠይቀሽው ነበር እና የኔን ፐርሰናል ኦፒኒየን ሼር ላርግ ከሱ ጋር ዲቴይል ስለምታወሩ ማለት ነው። ባንክ ላይ ገንዘብሽን ኢንቨስት ስታደርጊ በመጀመሪያ ደረጃ ይሄ ኢንቨስትመንት ሲባል በሺዎች በሚሊየን የሚል አመለካከት ያለን ነገር ማስቀረት አለብን። ኢትስ ሮንግ። ኢንቨስትመንት ዩ ካን ኢንቨስት $100 ባይ ዘ ዌይ። ኢንተረስት ሬት እንዲተርማይን ወይ ሬት ኦፍ ሪተርን እንዲተርማይን ከሚያደርጉልሽ ነገሮች አንዱ ታይም ሆራይዘን። ምን ማለት ነው? ፋይናንሻል አድቫይዘርሽን በምታነጋግርበት ጊዜ ቁጭ ብሎ እሱ አናላይዝ ያደርጋል። እያንዳንዱ የምትሰጪውን ዳታ እየሰበሰበ አናላይዝ ያደርጋል። ከሚሰበስባቸው ዳታዎች ውስጥ አንዳንዶቹ ጥያቄዎች ያንቺን የሪስክ አፒታይት ሜዥር የሚያደርጉ ናቸው። ኪዲ ሪስክ አፒታይቱ እንዴት ነው? ሪስክ አቨርስ ናት ወይስ ሪስክ ችግር የሌለባት ሰው ናት? ኢንተርምስ ኦፍ ፋይናንስ ማለት ነው። እነሱን አናላይዝ እናደርጋለን። በንግግር መሀል ነው ባይዘው። ሁለተኛ ፋይናንሻል ጎልሽን እጠይቀሻለሁ እንደ ፋይናንሻል አድቫይዘር። ይሄን ገንዘብ ምንድን ነው ሪሊ ልታረጊበት የምትፈልጊው? ቢኮዝ ጎልሽ ምን አይነት ኢንቨስትመንት በኋላ አድቫይዝ እንደማደርግሽ ስለሚነግረኝ ነው። ሌሳ ኢን ይርስ ጥሩ ኢንቨስትመንት ጥሩ ቢዝነስ ነው መግዛት የምፈልገው ልትይ ትችያለሽ። የዛኔ ለቢዝነሷ የሚያስፈልጋትማ እንደዚህ ኢንቨስትመንት ላይ ብታስቀምጥ ነው የሚለውን ሬኮሜንዴሽን የምሰጥሽ ፋይናንሻል ጎልሽን ሳቅ ነው። ታይም ሆራይዘን በጣም ማተር ያደርጋል። ለምን ያክል ጊዜ ነው ያ ገንዘብ እንዲቆይ የምትፈልገው ኢንቨስት እንዲደረግ የምትፈልገው? እነዚህ ነገሮች ኢንተረስት ሬት እንዲተርማይን ሊያደርጉ ይችላሉና አሬንጅመንት ኢንትረስት ላይ ለባንክ ገንዘብሽን ስትሰጫቸው ኢንቨስት አድርጉልኝ ስትያቸው እነዚህን ሁሉ አናላይዝ ካደረጉ በኋላ አይ ይህ ሰውዬ ሪስክ ብዙም ችግር የለበትም፣ በዛ ላይ ፋይናንሻል ጎሉ ትልቅ ነው፣ ገንዘቡ ረዘም ላለ ጊዜ ላይፈልጉ ይችላል ብሎ ካሰበ ሃይ ሪስክ ወይም ሃይ ቮላታይል የሆኑ ኢንቨስትመንቶች ላይ ያደረግና ጥሩ ሪተርን የምታገኝበት ሌሴ 8% 13 ሊሆን ይችላል እስከ 20 ድረስ እንደ ማርኬት ፐርፎርማንሱ ልታገኝበት የሚችሉበት ነገር ላይ ኢንቨስትመንት እንድታደርጊ አድቫይዝ ያደርግሻል። ሌሴ ፕላንሽ ደግሞ ለአጭር ጊዜ ነው ብሎ ፊል ካደረገ ሾርት ታይም ሆራይዘን ሊኖረው ስለሚችል ያ ማለት ገንዘብሽን ልትፈልጊ የምትችይው በአጭር ጊዜ ነው ብሎ ስለሚያስብ ሪሌቲቭሊ ሎው ሪስክ ሎው ቮላታይል የሆኑ ኢንቨስትመንቶችን መርጦ እዛ ላይ ኢንቨስት ያደርግልሻል። ከዛ ሪተርኑም በዛን ያክል አነስ ይላል ማለት ነው። አንድ የመጨረሻ ፖይንት እዚህ ላይ ሪስክ ሲባል ገንዘብ ማጣት ማለት አይደለም። ቮላቲሊቲን ነው የሚገልጸው። ሪስክ ማለት በፋይናንስ ምን ማለት ነው? ስቶክ ወጣ ወረደ ይባላል አይደለ? ያ ቮላቲሊቲ ነው፣ ወደ ላይ አፕ ኤንድ ዳውን ማድረጉ ማለት ነው። በጣም ተለዋዋጭ ከሆነ ሃይሊ ቮላታይል ስለሆነ ሃይሊ ሪስኪ ይባላል ያ ኢንቨስትመንት ሴሌክሽን።
መጠነኛ ከሆነ ደግሞ ቮላቲሊቲው ሎ ሪስክ ነው ወይም ሎ ቮላታይል ነው ማለት ነው። ኢንቨስትመንት ሴሌክሽን ሎ ሪስክ ሎ ቮላታይል ሲሆን ሬት ኦፍ ሪተርኑም ሎ ነው ማለት ነው። ወይም አንቺ የምታገኘው ጥቅም ዝቅ ያለ ነው ማለት ነው እንጂ አንዳንድ ሰው አሁን ለምሳሌ እኔም ያጋጥመኛል። ለምሳሌ አንድ 20 ሺህ ብር ኢንቨስት ባረገ ስንት ኢንተረስት ይሰጡኛል ይላል። እንደዚህ የሚባል ነገር የለም። ኢንተረስት ሲምፕል እና ኮምፓውንድ ኢንተረስት አለ። ኮምፓውንድ ነው የምናወራው ሁሌ። ይህን ያህል ብር ስላስቀመጥ ይህን ያህል ታገኛለህ የሚባልበት አይደለም። ከግምት ውስጥ የሚገቡ ብዙ ነገሮች አሉ። ታይም ሆራይዘን፣ ሪስክ አፒታይት፣ ቅድም ያልኩሽ ነገሮች ማለት ነው። ስለዚህ አሬንጅመንት ኢንትረስት አንደኛው ወይ ነው ልልሽ ነው። ቴፌሴ ማን ነው መክፈት የሚችለው የሚለውን እኔ ቴፌሴ ለመክፈት 3 መሰረታዊ ነገሮች ያስፈልጋሉ። አንደኛው 18 ዓመትና ከዛ በላይ በካናዳ ኮንቴክስት። ሁለተኛ ቫሊድ ሶሻል ኢንሹራንስ ነምበር ሊኖርሽ ይገባል። ሶስተኛው ዩ ኒድ ቱ ቢ ሬዚደንት ኦፍ ካናዳ። ኦብቪየስሊ ሬዚደንት ኦፍ ካናዳ ማለት ግን የግድ ሲቲዘን የግድ ፐርማነንት ማለት አይደለም። ተማሪ ልትሆኚ ትችያለሽ። ወርክ ፐርሚት ሊኖርሽ ይችላል። 18 እና ከዛ በላይ ሆኖሽ ቫሊድ ሶሻል ኢንሹራንስ ነምበር እስካለሽ ድረስ ዩ ካን ኦፕን ቲኤፍኤስኤ ራይት። ሶ ይሄ ነው ትልቁ መታወቅ ያለበት። ኦፍኮርስ አንዳንድ ፕሮቪንሶች ለምሳሌ ማኒቶባ እና የቢሲ ህግ አንድ አይደለም። የእናንተ ህግ 18 ዓመት የሆነው ሰው ራይት አዌይ ቲኤፍኤስኤ ከፍቶ እነዚህን 3ቱን ካሟላ ኮንትሪቢዩት ማድረግ ይችላል፣ ወይም አካውንት ውስጥ ብሩ ማስገባት መጀመር ይችላል። እንደ ቢሲ አይነቶቹ ደግሞ 18 ዓመት ላይ ትችላላችሁ፣ ነገር ግን ኮንትሪቢዩሽኑ የሚቻለው ትችላላችሁ ኢነሰንስ አንድ ሰው ሪኳየርመንቱ 18 ነው ኦፍኮርስ፣ ነገር ግን ኮንትሪቢዩት ማድረግ የሚጀምረው 19 ሲሞላው ነው። ዊች ሚንስ ከ18 ዓመት የነበረውን ኮንትሪቢዩሽን ሩም ወደ 19 ተላልፎለት 19 ዓመቱ ላይ ነው ኮንትሪቢዩት ማድረግ የሚጀምረው። ኮንትሪቢዩሽን ሩም ምንድን ነው፣ ሊሚት ምንድን ነው የሚለውን ቀጥለን እናየዋለን። ቲኤፍኤስኤን ለመረዳት 3 መሰረታዊ ነገሮችን ማወቅ ያስፈልጋል። እነዚህን ካወቅሽ ሞሮለስ ቲኤፍኤስኤ ግልጽ ነው ማለት ነው፣ ታውቂዋለሽ ማለት ነው። የመጀመሪያው ኮንትሪቢዩሽን የሚባል አለ። ኮንትሪቢዩሽን ማለት አካውንቱን ከከፈትሽ በኋላ በየወሩ ስታስገቢ ኮንትሪቢዩት ያደርግሽ ይባላል። ኮንትሪቢዩሽን ላይ ማወቅ ያለብሽ አንደኛ ያን ብር ቲኤፍኤስኤ ውስጥ ስታስገቢ ኮንትሪቢዩሽንሽ ታክስ ፍሪ ነው፣ ወይም ታክስ አትከፊበትም። ያን ብር ቲኤፍኤስኤ ውስጥ ስታስገቢ ኮንትሪቢዩት ስታደርጊ። ሁለተኛ ኮንትሪቢዩሽን ሩም የሚባልና አኑዋል ሊሚት የሚባል አለ። አኑዋል ሊሚት የካናዳ መንግስት በየአመቱ የሚሰጠን ፍቃድ ማለት ነው። እስከዚህን ያክል ብር ቲኤፍኤስኤ ከፍታችሁ ማስቀመጥ ትችላላችሁ የሚለን ነው። ለምሳሌ ከ2009 ጀምሮ አይ ቲንክ ከ5000 ጀምሮ እስከ 2026 የዘንድሮ አሁን 7000 ነው ሊሚት። ምን ማለት ነው? ለአንቺ በዚህ ዓመት ቲኤፍኤስኤ ከፍተሽ ማስቀመጥ ብትፈልጊ አኑዋል ሊሚትሽ $7000። አምናም 2025 ላይ $7000 ነበር፣ 2024 ላይ 7000 ነበር። ምን ማለት ነው? አንድ ሰው ሌትስ ሴይ ቀላል ለማድረግ ምሳሌው ከሌላ ሀገር ካናዳ ላይ ሬዚደንት የሆነው ወይም መጥቶ ሶሻል ኢንሹራንስ ነምበር ያገኘው 2024 ነው ብለን እናስብ። አንድ ሰው ልክ የገባበት ዓመት ሶሻል ኢንሹራንስ ነምበር ካለው ከ18 ዓመት በላይ ከሆነውና ሬዚደንት መሆኑ ከተረጋገጠ የካናዳ ነዋሪ መሆኑ ከተረጋገጠ $7000 ሊሚት አለው ማለት ነው ቲኤፍኤስኤ። ሰው ሳይከፍት ቀረ ስላላወቀ 2025 አምናም ሳይከፍት ቀረ። ዘንድሮም 2026 7000 ሊሚት ተሰጥቶት ሳይጠቀም ቀረ አይደለ? የ3ቱ ዓመት ሲደመር 21000 ኮንትሪቢዩሽን ሩም አለው ማለት ነው። ኮንትሪቢዩሽን ሩም ማለት ነው ኤሊጂብል ከሆንሽበት ጊዜ ጀምሮ ያልተጠቀምሽው ተደራርቦ ተደማምሮ የመጣው ማለት ነው። እነዚህ ሁለቱ ኪ ወርድ ስለሆኑ በደንብ ማወቅ ያስፈልጋል። ኮንትሪቢዩሽን ሩም ያልተጠቀምንባቸው ተደማምረው የመጡ። አኑዋል ሊሚት ደግሞ በአመት መንግስት የፈቀደልን ሊሚት። ለምንድን ነው? ቲኤፍኤስኤ ታክስ ፍሪ ስለሆነ ሰው ሁላ ብሩን አምጥቶ ወደዚህ እንዳይጭን መንግስት ሊሚት አስቀምጦበታል። ከዚህ በላይ አትችሉም በአመት ያለ ነው። የአኑዋል ሊሚት ይባላል። በየአመቱ ምን ያክል ነው የሚለውን ማወቅ ይቻላል። ለምሳሌ ዘንድሮ 7000 ነው፣ 2026 2025ም 7000 ነበር፣ 2024 7000 ነበር፣ 2023 6500 ነበር። ይለያያል ቁጥሩ። ሲአርኤ ዌብሳይት ላይ ገብቶ አኑዋል ሊሚቱን ማወቅ ይቻላል። ሌትስ ሴይ ኮንትሪቢዩሽን ሩም ያልኩሽ ላይ የተወሰነ ብር ከቲኤፍኤስኤ አካውንትሽ ውስጥ ብታወጪ ባወጣሹ ብር ያክል ሩምሽ ክፍት ሆኖ ይጠብቅሻል። ወይም ደግሞ ሌትስ ሴይ 7000 ነው የዘንድሮ ሊሚትሽ ብለን እንውሰድ። 7000ን አስቀመጥሽ፣ ከዛ ከ3 ወር በኋላ 4000 አወጣሽ። ያ ማለት ቲኤፍኤስኤ በ4000 ክፍት ሆኖ ይጠብቅሻል ማለት። አሁን ጥያቄው ያን ያወጣሽውን 4000 መቼ ነው መልሰሽ የምታስገብ የሚለው እንደ ህጉ ይለያያል። ለምሳሌ ከተከማችቶ የመጣለሽን ኮንትሪቢዩሽን ሩም ወይም ያለሽን እስከዚህ ድረስ ቲኤፍኤስኤ ላይ ማስቀመጥ ትችላለሽ ተብለሻል።
ያ ነገር ካልሞላ 4000 ያወጣሽው መልሰሽ በተመሳሳይ ዓመት ማስገባት ትችላለሽ። ሌትሴይ ግን በየዓመቱ የተሰጠሽን 77,000 ሌትሴይ በየዓመቱ ስታስገቢ ቆየሽና አሁን የተወሰነ ብር አወጣሽ 4,000 ወይ 5,000 ብለን እናስብ። መልሼ በዚህ ዓመት ላስገባ ብትይ አትችይም፣ ሊሚትሽን ታልፊያለሽ ማለት። ስለዚህ መቼ ነው ይህን 4,000 ክፍትም ቢሆንለት መቼ ነው መልሰው ማስገባት የሚችለው? አዲስ ዓመት ጠብቆ ጃንዋሪ፣ ከጃንዋሪ በኋላ የአዲሱ ዓመት ሊሚት ይሰጠዋል። ሲደመር ከዘንድሮ የቀነሰውን አንድ ላይ ደምሮ ማስገባት ይችላል። ለምንድን ነው እዚህ ላይ መጠንቀቅ የሚያስፈልገው መሰለሽ ጊዲ? ፔናሊቲ አለው። ሊሚት ካለሽ ቅጣት አለው። መንግስት በዓመት አኑዋል ሊሚትሽ 7,000 ነው አለሽ። ኮንትሪቢሽን ሩም ከሌለሽ በስተቀር ከ7,000 በላይ ማስቀመጥ አትችይም እያለሽ ነው። ከዛ በላይ ካስቀመጥሽ ቅጣቱ ምንድን ነው? በየወሩ ትርፍ ያስቀመጥሽው ነገር በየወሩ 1% ታክስ ትደረጊያለሽ መንግስት። ስለዚህ ያ ሲግኒፊካንት ነው የሚሆነው። የአንድ ወር 1% ነው። 12 ወር በስተት ከሄደ 12% ድረስ ሊሄድብሽ ይችላል ማለት ነው። ኦልሞስት የክሬዲት ካርድ ዕዳ ሊደርስብሽ ይችላል። ስለዚህ ኮንትሪቢሽን ላይ እንደነዚህ አይነት ነገሮችን ማወቅ ያስፈልጋል ማለት ነው። ሁለተኛው አካውንቱ ከተከፈተ በኋላ ማወቅ ያለብሽ ነገሮች ይኖራሉ። ዋንስ ዩ ኦፕን ደ አካውንት ማወቅ ያለብሽ ቲኤፍኤስኤ ውስጥ ፐርፎርማንሱ እንዴትም ይሁን የምታገኛቸው እያንዳንዱ ሬት ኦፍ ሪተርን ወይም በተለምዶ ኢንተረስት ሬት የምንለው ታክስ አትከፊበትም። መንግስት 10,000 አስቀምጠሽ ከ4 ዓመት በኋላ 40,000 50,000 ከደረሰልሽ 5 ሳንቲም ለመንግስት የምትከፊ ታክስ የለም። ሰው ቅድም መግቢያችን ላይ አንቺም እንዳልሽው እዚህ ሀገር ትልቁ ወጪ ታክስ ነው አንደኛ። እንደዚህ አይነት ነገሮችን ለማዳን ለሚፈልጉ ሰዎች ቲኤፍኤስኤ እንደ ጥሩ ማቴሪያል መጠቀም ይችላሉ። እንደ ጥሩ ሪሶርስ ወይም ደግሞ ታክስ ኤፊሽንት ስትራቴጂ ከሚባሉት ውስጥ አንዱ ቲኤፍኤስኤ ነው። ሰው ቲኤፍኤስኤ ውስጥ የምታገኙ ኤኒ ወለድ ስንትም ይሁን ስንት ይነስም ይብዛም መንግስት ታክስ አያደርግሽም ማለት ነው። ስለዚህ አንደኛው መታወቅ ያለበት ነገር እሱ ነው። ሁለተኛው ሜቢ ቲኤፍኤስኤ ውስጥ ብር ሳስገባ ኮንትሪቢዩት ሳረግና ዊዝድሮ ሳደርግ ከመንግስት የማገኛቸውን ቤኔፊቶች ሊጎዳብኝ ይችላል ወይ አፌክት ሊያደርግብኝ ይችላል ወይ ኤሊጂቢሊቲን ይጎዳል ወይ ለሚሉ ሰዎች አይጎዳም፣ ምንም አይገናኝም። ቲኤፍኤስኤ ውስጥ ገንዘብ ስላስገባሽ ቻይልድ ቤኔፊት አይሰጥሽም አትባይም። ቲኤፍኤስኤ ውስጥ ጥሩ ብር አላት እቺ ሴት ኦንሊ ሴኪሪቲ ወደፊት አንሰጣትም ሊልሽ አይችልም መንግስት። ሰው ለአንድ መንግስታዊ ጥቅም ማግኘት የሚገባሽን ቤኔፊት አፌክት ሊያደርግብሽ ስለማይችል ሰው ቲኤፍኤስኤን ቢጠቀሙት መጥፎ አይደለም፣ ወይም ደግሞ ጥሩ የሚበረታታ ነገር ነው። ቤኔፊቱን ጠብቀው ወይም ደግሞ መንግስት የሰጣቸውን ሊሚት በአግባቡ እየተጠቀሙ ለማለት ነው። መልቲፕል ቲኤፍኤስኤ አንድ ሰው ሊኖረው ይችላል። አንድ ሰው ላይክ አንድ አካውንት ብቻ ነው ቲኤፍኤስኤ ሊኖረኝ የሚችለው የሚል ነገር አለ። 2-3 አካውንት ሊኖር ይችላል ቲኤፍኤስኤ። ቁጥሩ ችግር የለውም። ኮንትሪቢሽን ሩም ድምሩ ነው እዛ ውስጥ ያስቀመጥሽው እያንዳንዱ አካውንት ላይ ያስቀመጥሽው ድምሩ ሊሚቴሽን አይለፍ እንጂ መልቲፕል ቲኤፍኤስኤ አንድ ሰው ሊኖረው ይችላል። ስለዚህ እነዚህም ቤዚክ ነገሮች ማወቅ ያስፈልጋል ማለት ነው። ሶስተኛው እዚህ ጋር ማወቅ ያለብን ቲኤፍኤስኤ ላይ መጨረሻው ዊዝድሮ በሚደረግበት ጊዜ ሰው ማወቅ ያለበት ነገር አንደኛ ገንዘቡ ስንትም ይሁን ስንትም ይደግ ስታወጪ ኮምፕሊትሊ ታክስ ፍሪ ነው የምታወጪ። ቅድም እንዳልኩሽ 10,000 አስገባሽ 50,000 ወጣሽ፣ መንግስት ከየት አምጣሽ የሚላ ብር አይልሽም። ታክስ ፍሪ ዊዝድሮ ማለት ይቻላል። ትልቁ ቤኔፊትም እሱ ነው ኢንፋክት። ቢካዝ አሁን ሌላ ነገር ላይ ኢንቨስት ብታረጊ እያንዳንዱ ነገር ላይ ታክስ ትደረጊያለሽ፣ ታውቂያለሽ። ታክሱ ደግሞ በጣም ሂዩጅ ነው። ስለዚህ ቲኤፍኤስኤ ላይ ትልቅ ብር አስቀምጠሽ ትልቅ ሪተርን ካገኘሽ ታክስ ፍሪ ዊዝድሮ ማድረግ መቻልሽ አንድ ኦፖርቹኒቲ ነው። ሩምሽን ሪጌን ማድረግሽ ያወጣሽውን በር መልሰሽ ማስገባት መቻልሽ፣ ሩሙ ክፍቶ ነው ይጠብቅሻል ባወጣሽው ያክል፣ ያ ሌላ ኦፖርቹኒቲ ነው። ከባንክ ሌትስ 2-3 ቲኤፍኤስኤ ያለው ሰው ከአንደኛው ባንክ ላይ አውጥቶ ዊዝድሮ አድርጎ ሌላ ባንክ ላይ ሄዶ ከሚያስገባ ይልቅ በፋይናንሻል ካምፓኒዎች መካከል ትራንስፈር ቢያደርግ ይመከራል። ለምንድን ነው የሚሆነው? ዊዝድሮ ካደረገ የቲኤፍኤስኤ አምብሬላውን ለቋል ይባላል። አምብሬላው ማለት አንዴ የተሰጠው ሊሚት ሊያልፍ ስለሚችል ወይም አልፏል ብሎ መንግስት ሊያስብበት ስለሚችል፣ በተለይ ቲኤፍኤስኤው ማክስ አውት እያደረገ ከመጣ ማክስ አውት ማለት በየጊዜው በአግባቡ ቲኤፍኤስኤን ሲጠቀም የነበረ ሰው ከሆነ ኮንትሪቢሽን ሩሙን እንዳያልፍ ኢንትራ አካውንት ትራንስፈር ቢያደርግ ይመከራል ማለት ነው። ቲኤፍኤስኤ ዊዝድሮ ለማድረግ ኤጅ ሊሚት አያስፈልገውም። አርአርኤስፒ ላይ ኤጅ ሊሚት ስለሚያስፈልገው ነው የምነግርሽ። ቲኤፍኤስኤ ላይ በዚህን ጊዜ ላይክ ማክሲመም እድሜ ጠርተሽ በዚህን ጊዜ የግድ ከቲኤፍኤስኤ ውስጥ ያለህን ብር አውጣ አትባይ። አርአርኤስፒ ላይ ያለው እሱን እንመጣበታለን። እና እነዚህ ናቸው
ትልቁ ነገር ቲኤፍኤስኤ ላይ ምንድነው ይጠቅማል? አዎ የኢንቨስትመንት አማራጭ ነው፣ ሰዎች ቢጠቀሙበት። በተለይ ታክስ ያመራራቸው ሰዎች እዛ ላይ ኢንቨስት ቢያደርጉ ኤኒ ሬተርን የሚያገኙበትን ነገር ታክስ ፍሪ ነው። ኮንትሪቢሽንም ላለማለፍ መሞከር ትልቅ ነገር ነው ለማለት ነው። በጣም እናመሰግናለን። የሚገርም ቆይታ ነው እስካሁን ድረስ እያደረግን ያለ ነው። ተመልካቾቻችን ካናዳ ያላችሁ ይሄ ነገር በስፋት እንዲቀጥል ላይክ ማድረጋችሁን እንዳትረሱ ለማለት ፈልጋለሁ። ለምሳሌ አንድ ሰው ሌትስ ይሄንን ፕሮግራም እያዳመጠ ነው። ባንክ ውስጥ ሴቭ አለው 50,000 ያለው $100,000 አለው። የሚያውቀው በቃ እንዳልከው ሴቪንግ አካውንት ነው ባንክ ያንን ነው የሚያውቀው። በጣም ብዙ ሰው እንደዛ አይነት ሰው እንዳለ በእርግጠኝነት መናገር ይቻላል። አሁን ይሄንን ኢንፎርሜሽን ሲሰማ አዲስ ነው ለሱ። ኦኬ አሁን እንዴት ነው ማድረግ ያለብኝ? ሄጄ ባንኮቼ ነው ማናገር ያለብኝ? እስቲ ይሄንን በቀላል አማርኛ ግለጽልን። ኖርማል አካውንቱ ሴቪንግ አካውንቱ ስናስቀምጥና እዛ ውስጥ ስናስቀምጥ ምን ያህል ልዩነት አለው? ለምን አንድ ሰው ወስኖ ባለሙያ ነው ማናገር ያለበት አሁን እንደዚህ የሚያስብ ሰው ይሄንን ሲሰማ፣ ወይስ ባንኩ ይሄንን ይፈጽምለታል? ይሄንን ንገረን። በነገራችን ላይ ተመልካቾቻችን የፋይናንስ ባለሙያውን ጥላሁንን ማግኘት የምትፈልጉ አገልግሎቱን ከታች ኮንታክቱን እንተውላችኋለን። ደውሉለት፣ አገኙት። በጣም ጎበዝ ባለሙያ ነው በነገራችን ላይ እና ልታገኙ ትችላላችሁ። በዚህ አጋጣሚ መናገር ፈልጋል። ሁለቱም ወሳኝ ጥያቄዎች ናቸው። የመጀመሪያው ከየት ይጀምሩ ነው። በሌላ አባባል ሰው ከየትም ሊጀምሩ ይችላሉ ከቀለላቸው። አይ ውድ ሰይ ቅድም እንደተነጋገርነው ትልቁ አሁን ክፍተት የፈጠረ ያለው ኢንፎርሜሽኑን በሚገባ ቋንቋ ቢረዱት ጥሩ ነው እና የራሳቸውን ፋይናንሻል አድቫይዘር ቢያናግሩ ጥሩ ነው። እንዳስቀመጥሽው የሚያናግሩኝ ከሆነ አይ ዊል ቢ ሃፒ ቱ ሄልፕ፣ ችግር የለውም። ትልቁ ነገር እስከተረዱ ድረስ ባንክም ሄደው ቀጥታ ማነጋገር ይችላሉ። ፋይናንሻል አድቫይዘሮቻቸውን አፖይንትመንት ይዘው ማነጋገር ይችላሉ። ትልቁ ፖይንት ምንድን ነው እዚህ ጋር መታወቅ ያለበት ነገር ኬዲ፣ ጥቅም አለው ወይ? አለው። ስላለው ነው መንግስት እየሰጠ ያለው ራይት። ከሴቪንግ እና ከቼኪንግ አካውንት በጣም በብዙ ነገር ይለያያል። ቅድም እንዳልኩሽ ለምሳሌ እኔን ቤዚካሊ የኔን ፐርሰናል ኦፒኒየን ብትጠይቂኝ አንድ ሰው ቼኪንግ እና ሴቪንግ አካውንት መጠቀም ያለበት ቢል ለመክፈል የሚያስፈልጉትን ብሮች ብቻ ነው መቀመጥ ያለበት እዛ ላይ። ምን ማለት ነው? ይሄን ብር በአንድ ዓመት ውስጥ በሁለት ዓመት ውስጥ ልፈልግ ይችላል። በጣም ሾርት ተርም የሚባሉ ፕላኖች ካሉት ኢንቨስት ማድረግ ብዙም አይመከርም። ወይም ደግሞ ኢንቨስት ካደረገ በጣም ሎው ሪተርን፣ ሎው ሪስክ ወይም ሎው ቮላታይል የሚባሉ ኢንቨስትመንቶች ላይ ማስቀመጥ። አይኖ እንግዲህ ፋይናንስ ቴክኒካል ቃላቶች ይበዛሉ። አሁን በእኔ ቤት በጣም ተጠንቅቄ ለማውረድ እየሞከርኩኝ ነው በነገራችን ላይ እንጂ በጣም ያ ነው ከባድም ያስመሰለው እና አዚፊት ኢስ ናት ሳምቲንግ ፎር አስ ለእኛ እንዳልተፈቀደ የሚያስመስለው እኮ ቴክኒካል ነገሮችን አለመረዳት ነው እንጂ ሲምፕል። ቼኪንግ እና ሴቪንግ ላይ የምታስቀምጭ ምን አይነት ነው? ቢል ለመክፈል የሚረዳ እሱንም ብር እጅሽ ላይ ላለመያዝ። ቢካዝ ኢንፍሌሽን በየጊዜው እያዳከመ ነው እየሄደ ያለው ብሩ። ካናዳ ኢንፍሌሽን አሁን ላይ 2.5 to between 3 ነው which means ገንዘብሽ ኤኒታይም ብትፈልጊም ባትፈልጊም በዚህ መካከል ዲፕሪሼት እያደረገ ነው። ስለዚህ አንድ እሱ ነው። ሁለተኛ የትኛው የካናዳ ባንክ ነው ቼኪንግ እና ሴቪንግ አካውንት ላይ አትሊስት 2 እና 3% ሊሰጥሽ የሚችለው ካልሽ ኦልሞስት የሉም እኮ። ስለዚህ ምርጫው ያንን ቅድም ያልሽውን ኤግዛምፕል እንጠቀምና 100,000 እና 50,000 ያለው ሰው ኢመርጀንሲ ሴቪንግ ካልሆነ በስተቀር ኢመርጀንሲ ሴቪንግ ከሆነ ለክፉ ጊዜ ብለሽ የምታስቀምጪው ስለሆነ ስለወለድ አትጨነቂ። ድንገት አንፎርሲ ነገር ቢመጣ ኢመርጀንሲ ማወጣው ስለምትይ ኦፍኮርስ እሱን ኖርማሊ ቼኪንግ እና ሴቪንግ ላይ ብታስቀምጪ ምንም አይደል። ኢንቨስትመንት ወይም ደግሞ ሪተርን ወለድን የሚያመጣልኝ ነገር ብዬ ካሰብኩኝ ግን ቼኪንግ እና ሴቪንግ አማራጭ ሊሆኑ አይችሉም በብዛት። ይሄ የኔ ግላዊ አስተሳሰብ ነው ማለት ነው። እና ቲኤፍኤስኤ ለመክፈት ከፈለጉ ፋይናንሻል ባለሙያዎችን ቢያነጋግሩ፣ የራሳቸውን ፋይናንሻል አድቫይዘር ሊኖራቸው ይችላል ባንክ ላይ በደንብ እስከተረዱት ድረስ ነው ፕሮብለም። ዞሮ ዞሮ ባንክ ቀጥታ ሄደው ዊንዶው ላይ እኮ አይደለም የሚያናግሩት። ቲኤፍኤስኤ የሚፈልጉ ፋይናንሻል አድቫይዘር አፖይንትመንት ይዞ 2 ዊክስ 3 ዊክስ አግኝተው ነው የሚያነጋግሩት። ኢንዲፔንደንት አድቫይዘር ደግሞ ካሉ እነሱንም ቢያነጋግሯቸው መጥፎ አይደለም እና ከፋይናንሻል አድቫይዘር ቢጀምሩ ጥሩ ይመስለኛል። ኢንቨስትመንት ማለት ቅድም እንዳልኩሽ ሪተርን የምትጠብቂበት ነገር ማለት ነው በቀላል አማርኛ። ኤኒ ወለድ ኤክስፔክት የምታደርጊበት ነገር ከሆነ ኢንቨስትመንት ነው። ቤዚካሊ የቲኤፍኤስኤ ጥቅሙ ምንድን ነው? 3% ማግኘ 10% ማግኘ 15ም 8ም ማግኘ
እሱ እንዳንቺ ቅድም የጠቀስኳቸው ነገሮች መሰረታዊ ናቸው። ለምሳሌ አንድ ጎል ንገሪኝ ብልሽና ኬዲ ሌትስ ሴይ ኤግዛምፕል ነው ጥላውን ኢን 10 ይርስ ቢዝነስ መግዛት እፈልጋለሁ፣ ለዛ ደግሞ $100,000 ያስፈልገኛል አልሽ። ኦኬ ፋይናንሻል ጎልሽን አወቅኩት ማለት ምንድነው? ኢን 10 ይርስ ኬዲ ኤኒዌይ $100,000 ያስፈልጋታል። ራይት አሁን ቀጥዬ የማደርገው ምንድነው? በንግግራችን ማለት በኮንቨርዜሽናችን መካከል ሪስክ አፒታይቴሽንም በዛው ኢቫሉዌት አደርጋለን። ልክ ምሳሌ ነው። ሐሞሽ ሐኪም ቤት ስትሄጂ ኪፕ ጎይንግ አውሪ ነው የሚልሽ አይደል ዶክተርሽ። አንቺ እኮ እያወራሽ እሱ እየጻፈ ነው። ምንድነው? አይምሮ ጋር እየሰራ እሱ አናላይዝ እያደረገ ነው። ምን ሊሆን ይችላል ህመሟ እንደዚህ እንደዚህ እያደረገ ኦልሬዲ ፕሪስክሪፕሽን መጻፍ ሊጀምር ይችላል፣ ወይ ደግሞ ምርመራ ሊጽፍ ይችላል። ፋይናንሻል አድቫይዘር ስራችን እሱ ነው። ስናነጋግራቸው በንግግሩ መሃል we are already like ሪስክ አናላይዝ እያደረግን ነው የሰውየው። ፋይናንሻል ጎሉ ወሳኝነት አለ። ያለ ፋይናንሻል ጎል ምንም ልናደርጋችን መተሽ 100,000 ያለኝ እቺን ኢንቨስት ማድረግ ፈልጋለሁ ብትይ that's not enough። ምንድነው ጎልሽ? ቢካዝ ፋይናንሻል አድቫይዘሩን ሪስክ መውሰድ አይፈልግም። ያልሆነ ምክር መምከር አያስፈልግም። ፋይናንሻል አድቫይዘሩ ሪሊ በእውቀቱ ልክ እንዲረዳሽ ከፈለግሽ you need to be ኦፕን ሆነሽ ጎልሽን መናገር፣ ምን አይነት ሪስክ እንዳለሽ ራሱም አናላይዝ ያደርጋል። ከዛ በኋላ በ10 ዓመት ውስጥ ያን ነገር ሊያስገኝላት የሚችለው ምን ላይ ኢንቨስት ብታደረግ ነው ይልና እሱ የራሱ ሙያዊና እውቀት ይጨምርበታል። ከዛ ምንድነው የሚያደርገው? ምን አይነት ኢንቨስትመንት ላይ ብታስቀምጠው ይሻላል። ሌትስ ሴይ ጀስት አንድ ምሳሌ ልጠቀምና ሙቹዋል ፈንድ ላይ ለምሳሌ ኢንቨስት ማድረግ ቢፈለግ ሙቹዋል ፈንድ ማለት ኢትስ አ ባስኬት ኦፍ ካምፓኒስ የብዙ ካምፓኒዎች ስብስብ ነው እና እሱ ላይ ኢንቨስት ማድረግ ብትፈልጊ ሙቹዋል ፈንድ ላይ ሌትስ ሴይ ሙቹዋል ፈንድ ሎ ሪተርን ያላቸው ሙቹዋል ፈንዶች አሉ፣ ሚዲየም ሪተርን ያላቸው አሉ፣ ሃይ ሪተርን። ለምሳሌ በአንቺ ኬስ ከወሰኑ ኢን 10 ይርስ ነው ፍላጎትሽ፣ ኤኒዌይ ሎንግ ተርም ነው ማለት በ10 ዓመት ከሆነ በቂ ጊዜ ነው። ሪሌቲቭሊ አግሬሲቭ የሆኑ ኢንቨስትመንት ሴሌክሽኖችን በጣም ደግሞ ለመጠንቀቅ ከሞከረን ከሚዲየም ሪስክ ጀምሮ ወይም ይሄ ማርኬት ፐርፎርማንሳቸው ተለዋዋጭ የሆኑትን ከሚዲየም እስከ ሃይ ያሉትን መርጠን እዛ ላይ ኢንቨስት እንድታደርጊ ሪኮመንድ እናደርግሻል። ከዛ ኢንቨስት አድርገሽ አንቺ ባንኩ ነው ስራው የሚሰራው። ባይዘዌ ፖርትፎሊዮ ማናጀሮች አሉ፣ ብዙ ሙያ በጣም ብዙ ነው። ባይዘዌ ፋይናንስ ኮምፕሊኬትድ ነው። ቢሃይንድ ዘ ሲን የሚሰሩ ሰዎች ሄደሽ ባንክ ላይ እንደዚህ እንደምታየው አይደለም። ቢሃይንድ ዘ ሲን ፖርትፎሊዮ ማኔጀርስ ማለት ሀብት የሚያንቀሳቀሱ ሀብት የሚፈጥሩ ያ ለምሳሌ ያንቺን ገንዘብ ኢንቨስት የተደረገበት ስቶክ ወይም ደግሞ ድርጅት ለምሳሌ በሆነ ምክንያት እየወረደ ከሆነ ፕሮፊቱ ወይ ትርፉ የሆነ ጊዜ ቴስላ ሰውየውን ሳይወዱ ሲቀሩ ትዝ ካለሽ የቴስላ አክሲዮን እየወረደ የነበረበት የዛኔ ፖርትፎሊዮ ማኔጀርስ ስማርት ዲሲሽን ነው የሚወስዱት። ከኋላ ምን ያደርጋሉ? ቴስላን እያየነው ሊወርድ ነው ብለው ካሰቡ ከባስኬት ውስጥ ያወጡትና ከዛ የኢንቨስትመንት ባስኬት ውስጥ ገንዘብሽን ኢንቨስት ካደረጉበት ክላየንቶቻቸው እንዳያጡ ሌላ እያደጉ ያሉ ድርጅቶችን ያስገባሉ ባስኬት ውስጥ። ስለዚህ እንትኑ አይወርድም ማለት ነው። ይሄ ምንድን ነው? ሪተርን ማግኘት የሚገባሽን ሪተርን እንዳታጭ ነው የነሱ ጥንቃቄ። ከተቻለ ከዛ በላይ ሰጥተውሽ አንቺን ማስደሰትና ትልቅ ክላይንት ማድረግ። ስለዚህ በእንደዛ አይነት ሁኔታ ለመረዳት መሞከር። በዛን ያክል ደግሞ ፋይናንሻል ጎልሽ በጣም የአጭር ጊዜ ሾርተር ሌትስ ሴይ ኢን 3 ይርስ ትልቅ ቫኬሽን ፕላን አደርጋለሁ ቱሪንግ አራውንድ ዘ ወርልድ ብትይ በ3 ዓመት ውስጥ ከሆነ ፕላኗ ፕሮባብሊ ልመክርሽ የምችለው ምንድን ነው? ሎው ሪተርን ያላቸውን ኢንቨስትመንቶች ነው የምመርጠው። ለምን? ኤኒዌይ በ3 ዓመት ውስጥ ያን ገንዘብ እንደምትፈልጊው ስለማውቅ። ስለዚህ እነሱ ነገሮች ናቸው ኢንቨስትመንት ላይ ከግምት ውስጥ የሚገቡት። ቤት ለመግዛት መኪና ለመግዛት ሲታሰብ ይሄ ሴቪንግ አካውንት እንደ ተመራጭነት መታየት አለበት ብለህ ታስባለህ? ካልሆነስ ሌላ አማራጮች አሉ ወይ? በተለየ ሁኔታ ሲወራ እንሰማለን። ቤት ለመግዛት ይህንን አካውንት ብትጠቀሙ ጥሩ ነው፣ ግን ይሄ በቃ ድፍን ያለ ኢንፎርሜሽን ነው እና ስለሱ እስቲ ንገረን። ዳትስ ግሬት ኩዌስችን ኪዱ። ለቤት ተብሎ የተከፈተ ዴዲኬትድ የሆነ አካውንት ፈርስት ሆም ባየር ሴቪንግ አካውንት የሚባል አለ። አሁን ቴፌሴ ጋር ስንመጣ ስፔሲፊካሊ ለዚህ የተባለ ነገር የለውም። ኤኒ ኢንቨስትመንት ሪተርን ሊያመጣልሽ የሚችል ወይም ደግሞ ኤኒ ቢዝነስ ላይ ኢንቨስት ልታደረግ የምችል ከሆነ ቲኤፍኤስኤ ሞር ኦፍ ጀነራል ነው ማለት ነው። ስፔሲፊካሊ ለዚህ ብቻ የተባለ ነገር የለውም። ትልቁ ዓላማው ቅድም እንዳልኩሽ ቲኤፍኤስኤ የሚከፍት ሰው እንደ ሪስክ አፒታይቱ እንዳለው ጊዜ ገንዘቡ መቼ ነው የሚፈልገው እንደ ፋይናንሻል ጎሉ ሁኔታ ከሎው ሪስክ ሚዲየም እስከ ሃይ ሪስክ ድረስ ሁኔታውን እያዩ
ሪተርን ኤክስፔክት አድርጎ ኢንቨስት የሚያደርግበት ነው እንጂ እስቲ ቆይ ለቤት እስቲ ሴቭ ላደርግበት የምትይበታል። ኢኩድ ቢ ለቤት ብለሽ እኮ ሴቭ ልታደርግበት ይቻላል። አይደለም እያልኩ ያለ ኢትስ ናት ኔሰሰርሊ ዴዲኬት ፎር ፈርስት ሆም ባየርስ ነው ያልኩት። ለቤት የሚያስፈልግ ከሆነ ግን ሌላ ቤስት አካውንት አለ። ፈርስት ሆም ባየር ሴቪንግ አካውንት የሚባል የራሱ ብዙ ጥቅሞች አሉት። ሜይ ቢ ሌላ ጊዜ እሱን በስፋት የምናየው ይሆናል የሚያስፈልግ ከሆነ። ቴፌሴ ግን እንደ ጀነራል ብትወስጂው ታክስ መክፈል መሮኛል የሚል ሰው ካለ በተለይ ሪተርን ላይ ይሄን ያህል ብር አስቀምጬ እኮ ኢንፍሌሽን ይሄን ያህል በላው እሱ ሳያንስ ታክስ ተደረግኩ ምናምን ብለው የሚያማርሩ ሰዎች ካሉ ቴፌሴ ኮንትሪቢሽን ሩማችሁን አይታችሁ ማስገባት። ለምሳሌ ማይ ሲአርኤ የሚባል አካውንት አለ። ሲአርኤ ዌብሳይት ላይ ሄደሽ ማይ ሲአርኤ አካውንት ክሬኤት አድርገሽ እዛ ላይ ቀጥታ ብታዩ ይሄኔ ቴፌሴ ኮንትሪቢሽንሽ 40 ሺህ 50 ሺህ ከዛም በላይ ሊሆን ይችላል። ካናዳ መቼ ነው የመጣሽው? 18 ዓመት ከሞላሽ በኋላ ቫሊድ ሶሻል ኢንሹራንስ ነበር ከነበረሽ በኋላ ያለው ነዋ በየአመቱ የሚደመር። አይ ቲንክ አንቺ የቆየሽ ትመስኛለሽ እና ብዙ ኮንትሪቢሽን ሩም ይኖርሻል። ኢን ዳት ሴንስ ለኢመርጀንሲ ሴቭ የምታስቀምጪውን ቀንሰሽ የተቀረውን ብር ወደዛ ሙቭ ብታረጊ ስማርት ዲሲሽን። በነገራችን ላይ አንተ እንዳልከው እኔ ሲአርኤ አካውንት ሳይን ሳረግ ይህን ገንዘብ ሳይ መንግስት ወደፊት ሊሰጠኝ ያሰበው ነው ምንድን ነው? ብዙ ሰው እንደዛ ይህን የሚያክል ብር አለኝ ምንድን ነው ብዬ ነው መጀመሪያ ሳየው በደንብ ጎግል አድርጌ ምን ማለት ነው ኮንትሪቢሽን ሩም ምን ማለት ነው የሚለውን ለራሴ የሚሆን ግንዛቤ እስከማገኝ ድረስ ማለት ነው። ብዙ ሰው እንደዛ እንደሚያስብ እርግጠኛ ነኝ። ሰርፕራይዝ ሊያደርገን ወይ ደግሞ ጡረታ ላይ ያጠራቀመልንም ገንዘብ ነገር ይመስልሃል ገብተህ ስታይ። ሲአርኤ አካውንት እንዴት ሳይን ማድረግ እንዳለባችሁ ቤዚክ የሆነ ችግርም ያለባችሁ ካለ ከስር ኮመንት ላይ ተውልንና ኔክስት ታይም በስክሪን ላይ እያደረግን ጋይድ ማድረግ እንችላለን ብዬ አስባለሁ። የቤት የራሱ አካውንት ስላለው በሚቀጥለው ይህንንም በኮመንት ሴክሽን ሊያስቀምጡልን ይችላሉ። ብዙ ሰው ቤት መግዛት ይፈልጋል ካናዳ ላይ የታወቀ ነው። የተለየ ለቤት መግዣ ተብሎ የተከፈተ ደግሞ አካውንት ሰፊ ፕሮግራም በሚቀጥለው ይዘን መምጣት እንችላለን። ነገር ግን መኪናም መግዛት ለሚያስብ ሰው ይሄኛው አካውንት ይመከራል ወይ? እንዴትስ ይጠቀመው? አሁን አንተ እንደነገርከን ቀላል የምናውቀው ነገር ስለሆነ ሴቪንግ አካውንት ውስጥ እናስገባለን። መኪና መግዛት ስንፈልግ አውጥተን እንገዛለን። ምንድን ነው ጉዳቱ? ጥቅምስ አለው ወይ ይሄኛው ውስጥ ብናስቀምጥ? እስቲ እሱ ንገረን። ጀነራል ነው ብዬሻለሁ። ከዛ ውስጥ አንዱ ለመኪና ሊሆን ይችላል። ሌትስ ሴይ አሁን የመኪናን ኤግዛምፕል እንውሰድ። መኪና መግዛት ፈለግሽ፣ ፋይናንሻል አድቫይዘሮች ጋር ወይ ባንክ ሄደሽ ስታነጋገሪ መቼ ነው መኪናው የምትገዢው ነው የመጀመሪያ ጥያቄ። ኦኬ ኢን 3 years ሌትስ ሴይ ወይም 5 years አይደለ? ለ3 years እና ለ5 years የሚመጥን ኢንቨስትመንት ነው አድቫይዝ የሚያደርግሽ አፍተር ኦል። ቢካዝ የማይሆን ኢንቨስትመንት አግሬሲቭ የሚባሉ ኢንቨስትመንቶች አሉ which means in 3 years 5 years እንኳን ሪተርን ሊያመጣልሽ ይቅርና ያለሽበት እንደ ማርኬት ፐርፎርማንሱ ያለው ገንዘብ በተወሰነ ሊቀንስም ልታዩ ትችላለሽ። ለምንድን ነው ይሄ ጥንቃቄ የሚያስፈልገው መሰለሽ ጊዜ? ሰዎች ኢንቨስትመንት ዲሲሽን ሲያደርጉ ሁለት አይነት ዲሲሽን አለው። አብዛኛው ኢሞሽን ነው፣ ይሄ ስሜት የሚመራው ነው። በተለይም ፋይናንስ እውቀቱ ትንሽ መጠነኛ የሆነ ወይ ደግሞ የፋይናንስ እውቀት የሌለው ሰው ኢሞሽናል የሆነ ዲሲሽን ሜኪንግ ነው የሚወስደው። ልክ ፐርፎርማንሱ እየወረደ ነው አሉ ሲባል ከሰማ ሮጦ የማውጣት አይነት ነገሮች አይመከርም። ኢንቨስትመንት ዲሲሽን ስትወስጂ ሎጂካል ነው መሆን ያለብሽ፣ ራሽናል ነው መሆን ያለብሽ። ብዙ ጊዜ ለምሳሌ ስቶኮች እየወረዱ ነው ከተባለ ማርኬት ኮሬክሽን ይኖራል፣ ኤኒዌይ ይወጣል። ስለዚህ ካልም ሆነው መጠበቅ። ዋናው ነገር ፕላን ያደረኩበት ጊዜ ይደርስልኛል የሚለው ነው። እሱን ደግሞ ፋይናንሻል አድቫይዘሩ በጥንቃቄ የሚሰሩ ስራ ነው። እንዳልኩሽ ለራሱ ባንኩም ለራሱ ክላይንቱ ላለማጣት ሲል በጥንቃቄ ጋይድ ስለሚያደርጋቸው ማለት ነው። ስለዚህ ለመኪና ኖ አይደለም ከማለታችን በፊት ለሁሉም ነው። ኦኬ መቼ ነው የሚገዙት? መቼ ነው ያንን ገንዘብ ኢንቨስት ማድረግ የፈለጉት? መኪና ላይ የሚሆን ቢዝነስ ላይ ምንም ላይ ይሁን ያቺ ጊዜ ወሳኝነት ናት። ጊዜውን ማወቅ አለበት። ኢንዲፔንደንት ፋይናንሻል አድቫይዘር ጋር መሄድ ጥቅሙ ምንድነው? በተለይ የቋንቋውን ተናጋሪ ከሆነ ዲቴይል ነው የሚጠይቀው። ከዛ እነሱ በነገረው ነገር ላይ ዲፔንድ ሆነው ሶሉሽን ይፈልግለታል። እና የመኪና ላይ በእንደዛ አይነት ሁኔታ ብንወስደው መቼ ነው የሚለውን ነገር ካወቀ ከሎው ሪስክ እስከ ሚዲየም እስከ ሃይ ሪስክ አሉ። ከዛ ውስጥ ሎው ሪስክ እንደ ጊዜው በምን ያህል ነው የሚፈልገው የሚለውን እዛ ላይ ኢንቨስት ቢያደርግ ጥሩ ነው።
ያ መኪናን እንደ ኤግዛምፕል አነሳን የብዙ ሰው ነገር ስለሆነ ነው እንጂ ያው እንዳልከው ቢዝነስ መክፈት የሚያስቡ ሰዎችም ይህንን አካውንት እንዳለ ማወቃቸው በጣም ጠቃሚ ነው ብዬ ነው የማስበው። በጣም እናመሰግናለን። አሁን ደግሞ ወደ ጡረታ በጣም አንገብጋቢ የሆነ ነገር ነው። ብዙዎቻችን የሚደርስ አይመስለንም። ነገር ግን ከአሁኑ ደግሞ ፕላን ማድረግ በጣም ትልቅ ነገር ነው ብዬ ነው የማስበው። ለምን ሉዝ እያደረግን ያለ ነው ብዙ ቤኔፊቶች አሉ ብዬ አምናለሁ። ልዩነታቸውን ሁለቱን ውስጥ እንደው ለመንደርደሪያ ያክል አሳውቀንና ምንድን ነው አርአርኤስፒ የሚለውንም ብናይ ደስ ይለኛል። ናይስ፣ ጥሩ ጥያቄ ነው ኬዲ። አርአርኤስፒ ዋን ኦፍ ሬጅስተርድ አካውንትስ ከሚባሉት ውስጥ አንዱ ነው። ቅድም ትዝ ካለሽ ሬጅስተር ነን ሬጅስተር ብዬ ኤክስፕሌን እያደረኩልሽ ነበረ። በመንግስት ከተመዘገቡና ትራንዛክሽንሽ በኦቨርሲን ከሚደረጉት ውስጥ አንዱ አርአርኤስፒ ነው። መንግስት ያውቃቸዋል ትራንዛክሽኖችሽን ማለት ነው። ለምን ታክስ ፋይል ስታደርጊ በተለያየ ወይ ባንኮችም ሪፖርት ያደርጋሉ። እነዚህ መንግስት የሚያውቃቸው ነው። ስለሚያውቃቸውም ነው ስፔሻል ታክስ ኢንሴንቲቭ የሚሰጥሽ ማለት ነው። ስለዚህ አርአርኤስፒ ቤዚካሊ ለሪታይርመንት ለጡረታ ብለው ሰዎች ፕላን የሚያደርጉት የአካውንት አይነት ነው። ሄደው እንደ ቲኤፍኤስ አካውንቱን ይከፍታሉ። እንደን መንግስት በፈቀደላቸው ሊሚት ያክል ኮንትሪቢዩት እያደረጉ ጥሩ ሪተርን የሚያገኙበት ነው። በተለይ ሪታይርመንት እንደ ቲኤፍኤስኤ የሚያነጋግር ነገር የለውም። ኦብቪየስሊ የረጅም ጊዜ ነው። አንለስ 60 ዓመትሽ ላይ ሆነ ለ65 ልክፈት ካላልሽ በስተቀር አሁን ላይ ባለንበት እድሜ ለአርአርኤስፒ ብንከፍት ዘና ብለን ሃይ ሪስክ ሃይ ቮላታይል ወይም ደግሞ ትልቅ ሪተርን ሊያስገኙልን የሚችሉ ነገሮች ላይ ኢንቨስት ብናደረግም ያን ያህል መጥፎ ሀሳብ አይደለም። ራይት ሶ አርአርኤስፒ የሪታየርመንት ሴቪንግ ፕላን ነው። ሬጅስተርድ አካውንት ነው። አንቺ ነሽ ሄደሽ ክሬት የምታደረጊው። ኦኬ ሶ ቤኔፊቶቹ ምንድን ናቸው? በመጀመሪያ 4 መሰረታዊ ቤኔፊቶችን እኔ አንደኛው የሰው ልጅ እድሜ ሲጨምር እንደምታውቂው ገቢው የቀነሰ ይመጣል። ሊቪንግ ኤክስፔንሱ ደግሞ እየጨመረ ነው የሚመጣው። ሊቪንግ ኤክስፔንስ ቀንሶ አያውቅም። ኤኒዌይ ሁሌ እየጨመረ ነው የሚሄደው። የሰው ልጅ ኑሮ ምንድነው? ገቢ ደግሞ እየቀነሰ ነው የሚሄደው። ለምን እድሜ ሲጨምር 2 ስራ 3 ስራ ሲሯሯጥ የነበረው ሰው አቅም ህመም ምናምን ይይዘውና ወደ አንድ የመውረድ ነገር፣ ተቀጣሪ የነበረው ደግሞ በእድሜ ከጡረታ የመገለል አይነት ነገር እና ደሞዝ ላይ ሪላይ ሲያደርግ የነበረ ሰው ፔንሽን ላይ ሪላይ ሲያደርግ ታየዋለሽ። ሰው በእንደዚህ አይነት ሲቹዌሽን ፋይናንሻል ስትረሱን በኋላ የሚመጣውን አቮይድ ለማድረግ ዛሬ ላይ መዘጋጀት። ተወሰነ ብር ነሰሰሪ ትልቅ ብር መሆን የለበትም። ቅድም እንዳልኩሽ ኢንቨስትመንት ሲባል እኛ ብዙ ጊዜ ወደ አይምራችን የሚመጣው ሺህ ሚሊየን ነው እንጂ $100 to $100 እንደ አቅም አርአርኤስፒ ላይ ኮንትሪቢዩት ቢደረግ ጥሩ ነው። ሶ ፋይናንሻል ስትረስ በኋላ የሚኖረውን ለመቀነስ ነው አንደኛው ጥቅሙ። ሁለተኛው ዲፈሪንግ ታክስ ይባላል በቴክኒካል ቋንቋ ወይ በእንግሊዝኛ። ዲፈሪንግ ታክስ ማለት አሁን ታክስ እንዳትከፊ ወደፊት እንድትከፊ ታክስሽን ማስተላለፍ። ምን ማለት ነው? ለምሳሌ ገንዘብ አርአርኤስፒ ውስጥ አለሽ ብለን እናስብ። ከዛ አሁን ገቢሽ ጥሩ ነው፣ ሪሌቲቭሊ ጥሩ ስራ ትሰሪያለሽ። ከአርአርኤስፒ ውስጥ የሆነ ብር ብታወጪ ገቢሽ ላይ ነው የሚደመረው ከአርአርኤስፒ ያወጣሽው ብር። ከዛ ገቢሽን ከፍ ያደርገውና ታክስሽንም በዛው ከፍ ያደርገዋል። እንደምታውቀው የካናዳ ታክስ ፕሮግሬሲቭ ነው። ገቢሽ በጨመረ ቁጥር ታክስሽ እየጨመረ ነው የሚሄድ። ስለዚህ ያን ብር አውጥተሽ አሁን ባለሽ ገቢ ላይ ከምታደርግ ይልቅ ከአሁን ይልቅ ሪሌቲቭሊ በጡረታ ጊዜ ገቢሽ ዝቅ ያለ ነው የሚሆነው። በተለያየ ምክንያት ከስራ መቀነስ ማለት ሪታየር ማድረግ፣ 2 ስራ 3 ስራ የነበረው ገቢ መቀነስ እነሱ ስለሚኖሩ ሞስት ዴፊኔትሊ በጡረታ ጊዜ ገቢያችን አሁን ካለው ገቢ በጣም ያነሰ ነው የሚሆነው። ሶ ከአርአርኤስፒ ላይ ያንን ብር አውጥተሽ እዛ ላይ ብታስቀምጪ ያኔ ገቢሽ ብዙ ትልቅ ስላልሆነ ታክስሽም ትልቅ አይሆንም ማለት ነው። ትልቁ ቴክኒክ አሁን ታክስ ዲፈር ማድረግ ማለት ማስተላለፍ ማለት ነው። ድሮ ልጆች ያለን ስክሪፕቶ አልጽፍ ሲለኝ ትዝ ይልሻል። የዛሬን ጻፍልኝ፣ ነገ እንገዛለን፣ የዛሬን እለፈኝ፣ ጡረታ ስወጣ ከፍላለሁ እያልነው ነው መንግስት። መቼ ነው ይሄ ግን የሚሆነው? አርአርኤስፒው ተከፍቶ ገንዘቡ ኮንትሪቢዩት ከተደረገ ነው እንጂ ቶታሊ ታክስ እለፈኝ አሁን ማለት አይደለም። ስለዚህ ሁለተኛው ቤኔፊቱ ታክስ ዲፈሪንግ ማለት ነው። ሶስተኛው ታክስ ሼልተርድ ነው። አርአርኤስፒውን ከከፈትሽ በኋላ ኢንቨስትመንቱ ጥሩ ነው የሚሆነው ሪተርኑ። ቅድም እንዳልኩሽ ለምን የረጅም ጊዜ ስለሚሆን ሌሴ 8%፣ 10%፣ 12% ወለድ አገኘሽበት ብለን እናስብ አርአርኤስፒ ውስጥ ያለሽ አካውንት ላይ ማለት ነው። ከዛ ያ ገንዘብ 8%፣ 10% ያገኘሽውን ኢሚዲየትሊ ታክስ አያደርግሽም መንግስት አርአርኤስፒ የሚል ጥላ ስር ስላለ። ወደፊት ግን ኤኒዌይ ስታወጪው ትከፍያለሽ። ስታወጪው ግን ገቢሽ ያን ያህል ትልቅ ስለማይሆን የምትከፊው ታክስ ትልቅ አይደለም። ስለዚህ
ግሮዙ ታክስ ሸልተርድ ነው ማለት ነው። ሰው አርአርኤስፒ ምንድነው? ኮንትሪቢሽንሽ ታክስ ፍሪ ነው። አርአርኤስፒ ኮንትሪቢሽንሽ ታክስ ዲዳክተብል ነው። አራተኛው ጥቅም እሱ ነው። ምን ማለት ነው? 100 ሺህ ቢሆን የዚህ ዓመት ገቢሽ ኪዲ በ100 ሺህ ነው ካልኩሌት የሚደረግብሽ ታክስሽ። አርአርኤስፒ ላይ ግን ሩም ቢኖርሽና 10 ሺህ አርአርኤስፒ ላይ አስቀምጠሽ ከሆነ ታክስሽን ካልኩሌት የሚያደርገው በ100 ሺህ ሳይሆን በ90 ሺህ ነው። ታክስ ዲዳክሽን ቤኔፊት የሚባለው እሱ። ኤኒ አርአርኤስፒ ውስጥ የምታስገቢው ገንዘብ ዛሬ ልትከፊ የነበረውን የታክስ መጠን ይቀንስልሻል ማለት ነው። ለምን? ኮንትሪቢሽንሽ ታክስ ዲዳክተብል ስለሆነ ማለት ነው። እነዚህ አራቱ መሰረታዊ ነገሮች ፈልገው ሰዎች አርአርኤስፒ ውስጥ ያስቀምጣሉ ማለት ነው። አንድ ቆንጆ ምሳሌ ልስጥሽ። አክቹዋሊ አሁን የተናገርኩት ነው። ዞሮ ዞሮ 70 ሺህ ገቢ ያለው ሰው አኑዋል ኢንካሙ 70 ሺህ የሆነ ሰው ቢሲ ውስጥ የሚኖር ጀስት የኔ ፕሮቪንስ ነው ምሳሌ የወሰድኩት። የፌዴራል ታክሱ ለሁላችንም ተመሳሳይ ነው፣ ፌዴራል ኢንካም ታክስ። ፕሮቪንሶች ግን ይለያያሉ። የማኒቶባ፣ የአልበርታ፣ የቢሲ የሁሉም ይለያያል። ሌትሴ በቢሲ እንውሰዶና 70 ሺህ ገቢ ያለው ሰው በቢሲ ውስጥ የሚኖር ታክሱ ሲሰራ ሞስት ላይክሊ ወደ $11,000 ደረሰ ብለን እናስብ። አሁን እንግዲህ ሌላ ነገሮች ምናምን ከግምት ውስጥ አላስገባው። ኢሉስትሬሽን 11,000 ታክስ የሚከፍል የነበረው ሰው 70 ሺህ ሆኖ አኑዋል ገቢው ማለት ነው። አርአርኤስፒ ምናምን ኮንትሪቢዩት አላረገም ብለን ነው ያሰብነው። አርአርኤስፒ 10 ሺህ ኮንትሪቢዩት ቢያደርግ ወይም አርአርኤስፒ አካውንት ከፍቶ ያንን 10 ሺህ ቢያስገባ 11,000 ሲከፍል የነበረው ታክስ ወደ 8,000 ወርድለታል። ስለዚህ ወደ 3,000 አካውንት ወደ $3,000 የተጠጋው ነገር ያገኘው ከምንድን ነው መሰለሽ? ያችን 10 ሺህ አርአርኤስፒ ላይ በማስገባት። ስለዚህ ቅድም ያልኩሽ አራተኛው ጥቅሙ ኮንትሪቢሽንሽ ታክስ ዲዳክተብል ነው፣ ወይም መክፈል ከነበረብሽ ኢንካም ላይ ይቀንስልሻል አርአርኤስፒ ላይ ኮንትሪቢዩት በማድረግሽ። 70 ሺህ መሆኑ ሳይሆን አሁን መንግስት የሚያውቀው አርአርኤስፒ ላይ 10 ሺህ ስታስቀምጪ እቺ ልጅ ገቢዋ 60 ሺህ ነበር ብሎ ነው የሚወስደው ማለት ነው። ያ መክፈል የነበረብሽ ታክስ በ70 ሺህ እና በ60 ሺህ እኩል አይደለም አይደል? በዛን ያክል ይቀንስልሻል ማለት ነው። ስለዚህ ቤኔፊቱ እሱ ነው። አንድ ሰው አርአርኤስፒን እንዴት ነው ዲዳክሽን ሊሚት ይባላል። ይሄ እንግዲህ ቴክኒካል ወርዱን በአማርኛ መቀየር አንችልም፣ ሶሪ። በተቻለኝ አቅም ግን ለማስረዳት እሞክራለሁ። ዲዳክሽን ሊሚት ማለት አንድ ሰው በአመት ምን ያክል ነው ሊያስገባ የሚችለው አርአርኤስፒ አካውንት ውስጥ የሚለው ባጭሩ ዲዳክሽን ሊሚት ይባላል። ላስት ይር ገቢሽን ታውቂዋለሽ፣ አኑዋል ኢንካም ታክስ ፋይል ስታረጊ የዛን 18% ነው አካውንትሽ ውስጥ ማስገባት የምትችሉ ማለት ነው። ዲዳክሽን ሊሚት ማለት የላስት ይር ኢንካምሽን 18% ማለት ነው። ስለዚህ 100 ሺህ ገቢ የነበረ ሰው 18% እስከ 18,000 ድረስ ሩም አለው ማለት ነው አርአርኤስፒ። የአንድ ዓመት ነው እሱ። ግን እንዳልሽው አዌርነስ ሳይኖር ኢንፎርሜሽኑ ስለሌለው ብዙ ሰው አርአርኤስፒ አልከፈተም ብለን እናስባለን። ኤሊጅብል ከሆነበት ጊዜ ጀምሮ እስካሁን ድረስ ተጠረቃቅሞ የመጣ ሩም አለው ማለት ነው። ልክ እንደ ቲኤፍኤስኤ ይሄም ሩም አለ። ስለዚህ እንዴት ነው የሚታወቀው? ይሄኛው የእድሜ ገደብ የለውም። አርአርኤስፒ ከቲኤፍኤስኤ የሚለየው አንደኛው ነገር ቲኤፍኤስኤ 18 ዓመት ያልኩሽ አስታውሽ፣ 18 እና ከዛ በላይ መሆን አለበት። ይሄኛው ሚኒመም የእድሜ ገደብ የለውም። ቲኔጅ ሆነው ስራ የጀመረ ሰው ሃይስኩል እየተማረ ፓርታይም ስራ የሚሰራ ሰው ገቢ የሚያገኘውን ገቢ አርአርኤስፒ ከአሁኑ ማስመዝገብ ልጀምር ብለው ካሰበና ታክስ ፋይል ማድረግ ከጀመረ ስቲል የገቢውን 18% እየተደመረለት ነው የሚሄደው። ስለዚህ ትልቁ ጥቅሙ ምንድን ነው? ይሄ ነው ማለት ነው። ኤኒታይም መክፈት ትቻለሽ፣ ወይም ደግሞ ኮንትሪቢሽንሽ ኤኒታይም መደመር ሊጀምር ይችላል። ስለዚህ የት ነው ማወቅ የምችለው የሚል ነገር ካስፈለገ ሲአርኤ አካውንት አሁንም ቤስት አካውንት ነው። በተለይ ምንም አርአርኤስፒ እና ቲኤፍኤስኤ ከፍቶ ማያውቁ ሰዎች ካሉ ቀጥታ ማይ ሲአርኤ ላይ ገብተው አርአርኤስፒ ሩም ቅድም ቲኤፍኤስኤ አየውበት ያልሽበት ቁጥር ስር የአርአርኤስፒም አለ። ዲዳክሽን ሊሚትሽ እስካሁን እዚህ ደርሶልሻል የሚል ቁጥር ማየት ትችላለሽ። ያ ማለት የዛን ያክል ገንዘብ አንድ ሰው አርአርኤስፒ ውስጥ ማስቀመጥ ይችላል ማለት ነው። ትንሽ እዚህ ጋር ጥንቃቄ የሚያስፈልገው ምንድን ነው? ገቢያቸው ትልቅ የሆኑ ሰዎች ሌሴ 180 ሺህ እና ከዛ በላይ ገቢ ያላቸው ሰዎች ቀጥታ 18%ቱን አባስተው ይሄን ያህል ሪዳክሽን ሊሚት አለኝ ማለት አይችሉም። ከሆነ ሊሚት በላይ የሆኑ ሰዎች ገቢያቸው መንግስት ማክሲመም አስቀምጦባቸዋል ጣሪያ። ከ180 ሺህ ዶላር በታች የሆኑት 18% ዳይሬክት ላይ አባስተው ይሄን ያህል ዲዳክሽን ሊሚት አለኝ ብለው ሊያውቁ ይችላሉ። ኦፍኮርስ 100% በራሳቸው ካልኩሌሽን ሪላይ ማድረግ አለባቸው እያልኩኝ አይደለም። ለምሳሌ 200 ሺህ ገቢ ያለው ሰው አምና ላይ
18%ን ካልኩሌት ቢያደርግ 36 ሺህ ነው ማለት ነው። ያ ማለት 36 ሺህ ዲዳክሽን ሊሚት አለኝ ብለው አርአርኤስፒ ከፍቶ 36 ሺህ ያስቀምጣል ማለት አይደለም። ቢኮዝ ገቢያቸው ትልቅ ለሆኑ ሰዎች አሪያ ያስቀምጦባቸዋል መንግስት የአርአርኤስፒ አኑዋል ሊሚታቸው 32490 ነው። ለምሳሌ አሁን የ200 ሺህ የሚያገኝ ሰው በዘንድሮ ዓመት ላይ አርአርኤስፒ ኮንትሪቢዩት ወይም ዲዳክሽን ሊሚቴ ማወቅ ፈልጋለሁ ቤት 36 ሺህ ሳይሆን 32 ሺህ ነው። በ4 ሺህ ዝቅ ያለ ነው። ለምን? መንግስት ጣሪያ ስላስቀመጠ። በብዛት ግን ገቢያችን ዝቅ ያለ ከሆነ አያሳስበንም ማክሲመሙ። ስለዚህ 18% ኦፍ አወር ላስት የር ኢንካም ካልኩሌት እያደረግን ይህን ያህል ዲዳክሽን ሊሚት አለኝ ማለት ይችላሉ ማለት ነው። ቅድም እንዳልኩሽ ዌር ዊ ካን ፋይንድ አወር አርአርኤስፒ አንደኛ ሲአርኤ ሊልክልን ይችላል። ቲ1028 የሚባል ፎርም አለ። እንዳይጨነቁ ኮንትሪቢዩት አድርጎ የሚያውቁ ከሆነ ነው ይሄ ቤታቸው ይላክላቸዋል፣ ሜይል ይደረግላቸዋል። ወይም ደግሞ ኢሜይልም ከሆነ ወይም ማይ ሲአርኤ አካውንት ኦንላይን የሚጠቀሙ ከሆነ እዚህ ላይ ይሄን ያህል አለ ኮንትሪቢሽን ሩም አርአርኤስፒ ላይ ሊባሉ ይችላሉ። አዘርዋይስ ደግሞ ሲአርኤ አካውንት ላይ ኦፍኮርስ አሁን ተናግሬያለሁ፣ ወይ ደግሞ ደውለውም መጠየቅ ይችላል። የአውቶሜትድ ፎን ሰርቪስ አለ። እዛው ሲአርኤ አካውንት ላይ ቢገቡ ፎን ነምበር አለ፣ እሱን እየደወሉ መጠየቅ ይችላሉ ማለት ነው። በጣም እናመሰግናለን። ያው አሁን ያነሳኸው እጅግ በጣም አንገብጋቢ በተለይ ካናዳ ለሚኖር ሰው ከጥግ እስከ ጥግ በጣም አንገብጋቢ እንዳልከው ከፕሮቪንሳችን ከምንኖርበት የተለያየ ነው። የታክሱ እንኳን የታክስ ቀን አሁን እየደረሰ ነው፣ ታክስ የምናሰራበት እና በጣም ኢምፖርታንት ነገር ነው ያልኩትም ለዛ ነው። ለምሳሌ ይሄንን የሰማ ሰው አሁን ቅድም የሰጠህን ፐርፌክት ኤግዛምፕል $70,000 የአመት ኢንካም ያለው ሰው ምንም ነገር ክሌም ካላደረገ ብዙ ነገሮች እንዳሉ አውቃለሁኝ። ልጅ ክሌም ማድረግ ታክሱን ዝቅ ሊያደርገው ይችላል። ብዙ ነገሮች ሊኖሩ ይችላሉ። ነገር ግን ከዛ ሌላ ይሄ ትልቁ የእኛ ፌቨሬት ነው የሚጫወትልን ነው ብዬ አስባለሁ። ከአንተም ትምህርት ተነስቼ አርአርኤስፒ የሌለው ሰው ምንም ነገር እንትን ሳይል 11,000 ድረስ ሊከፍል ይችላል ብለህናል። 7,000 ገቢ ያለው ሰው ነገር ግን አሁን ታክስ ከመድረሱ በፊት ይሄንን ፕሮግራም ዛሬ የምንሰማ ሰዎች እንዴ እንደዚህ ከሆነማ ገንዘቤን ላትርፍ፣ አንድ ለጡረታ ላስቀም፣ ሁለት ወሳኝ ጥያቄዎችን መጠየቅ እፈልጋለሁ። እስቲል ጊዜ አለን ወይ? አሁን ሄደን መክፈል እንችላለን ወይ? አርአርኤስፒ አሁኑኑ ከፍተን መንግስት ገንዘቤን ሳይወስድብኝ በፊት አትርፉልኝ ማለት ጊዜ አለን ወይ? ሁለተኛው ጥያቄ ደግሞ ቅድም እንዳልከው ሩም አለን ብለሃል። ዝም ብሎ ለምሳሌ አንድ ሰው በአሁኑ ዓመት ብር ሰርቶ የሰራውን 100,000 ሌትሴይ 30,000 ሴቭ አድርጓል እንበል። ያንን 30,000 ለማትረፍ ሄዶ አርአርኤስፒው ላይ እንዳለ አስገብቶ ማስቀመጥ ይችላል ወይ? ከዛ በኋላ ማውጣት ይችላል ወይ? ለምን ይሄ ላይ ኮመን የሆኑ ሚስቴኮች ስህተቶች ስለምንሰራ ምንድነው አርአርኤስፒ ላይ መታወቅ ያለበት ትልቁ ነገር ኮንትሪቢሽን ሩም ወይም ደግሞ ይሄ ዲዳክሽን ሊሚት አለኝ ብለሽ ስታስቀምጪ ከግምት ውስጥ ማስገባት ያለብሽ መቼ ነው ብሩን ማወጣው የሚለውንም አብረው መታሰብ አለበት። ዊች ሚንስ ለሪታይርመንት የምታወጪ ከሆነ ጥሩ ቤስት ሶሉሽን ነው። ዛሬም ሄደው መክፈት ይችላሉ። ማርች 2 ነው ዴድላይኑ። በየአመቱ ከማርች 2 በፊት ሰዎች የላስት ይር ኢንካማቸውን 18% ገቢያቸው ትልቅ ካልሆነ ወይም ደግሞ ኤግዛክት ፊገሩን ኮንትሪቢዩት አድርጎ ማያውቁ ከሆነ ማይ ሲአርኤ አካውንታቸው ላይ ገብተው ስንት ኤግዛክትሊ እንዳላቸው ማወቅ ይችላል። ያንን ገንዘብ አዎ ዛሬውኑ ባንክ ሄደው ከፍተው አርአርኤስፒ ውስጥ ኢንቨስት ቢያደርጉ ታክስ ዲዳክተብል ነው ኮንትሪቢሽን ወይም ደግሞ ከታክስ ተቀናሽ ይደረግላቸዋል። ታክሰብል ኢንካማቸው ይቀንስላቸዋል። በዛ ያክል ጥንቃቄ የሚያስፈልገው ብሩን የሚያወጡት ግን ከሪታይርመንት በኋላ መሆኑን ማረጋገጥ አለባቸው። ለምን ከሪታይርመንት በፊት አስቀድሜ አወጣለሁ ብትይ ኃይለኛ የታክስ ቅጣት ነው የሚጠብቅሽ። ለምን መንግስት አሁን ኢንሴንቲቫይዝ እያደረግሽ አይደለ? ኮንትሪቢሽንሽን ታክስ ፍሪ አረገል ምንድነው ኮንትሪቢሽንሽ ታክስ ዲዳክተብል ነው ማለት እኮ መንግስት ትልቅ ብር ይቅርብኝ እያለሽ ነው ማለት ነው። ያን ቤኔፊት የሚሰጥሽ እኮ በኋላ ላይ ሪታየር ስታረጊ እንዳትጎጂ የዛን ጊዜ ይጠቅምሻል ብለው ነው አሁን ያንን ፕሪቪሌጅ እየሰጠሽ ያለ። ስለዚህ ከጡረታሽ በፊት የምታወጪ ከሆነ ትልቅ ቅጣት ነው የሚጠብቅሽ። ያ ቅጣት ምንድነው? አንደኛ ባንኮቹ ገንዘብሽን ስታወጪ እንደየሁኔታው ከ10 እስከ 30% ዊዝሆልዲንግ ታክስ የሚባል አለ።
እዛው ባንኮቹ ቻርጅ የሚያደርጉሽ ነገር አለ። ከዛ ሲቀር ደግሞ ታክስ ፋይል በምታደርጊበት ጊዜም የዛን ዓመት ገቢሽ ላይ ከአርአርኤስፒ ባወጣሽበት ዓመት በነበረሽ ገቢ ላይ ይደመራል። ይሄ አርአር እንደ ኢንካም ነው የሚደመረው። ደሞዝ ሰርተሽ እንዳገኘሽ ተደርጎ ነው የሚደመርና ታክስሽን ከፍ ያደርግብሻል ማለት ነው። ስለዚህ ጥንቃቄ የሚያስፈልገው ምንድን ነው? ኮንትሪቢሽኑ ታክስ ዲዳክተብል ነው። ነገር ግን መቼ ነው ብሩን ማወጣው የሚለውን እርግጠኛ ነው። ቢካዝ በኋላ ላይ መልሰው ታክሱ ከባድ የሚሆንብሽ ከሆነ ቤኔፊቱን በተወሰነ ደረጃ ነው ኦፍሴት ሊያደርግብሽ ይችላል፣ አሁን ያገኘሽውን ነገር ማለት ነው። ስለዚህ እሷን ከግምት ውስጥ ማስገባት ያስፈልጋል። አብሬ እግረ መንገዴን የገለጽኩልሽ ይመስለኛል። ማርች 2 ነው ብዙ ጊዜ ዴድላይኑ ለማወቅ የሚፈልጉ። አሁን ታክሳቸውን ሲያሰሩ ይልቅ ምን ማወቅ አለባቸው? ክሌም በሚያደርጉበት ጊዜ አርአርኤስፒ መክፈታቸው ማይቀር ከሆነ ክሌም ማድረግ የሚችሏቸውና የማይችሏቸው ነገሮች አሉ። አርአርኤስፒን በተመለከተ አንደኛው ለምሳሌ ቤት ውስጥ ባልና ሚስት ስራ የሚሰሩ ከሆነ ሁለቱም ገቢ ያላቸው፣ ትልቅ ገቢ ያለው ሰው ሞር ላይክ ትልቅ ዲዳክሽን ሊሚት ይኖረዋል ተብሎ ነው የሚታስበው። ያንን ሮሙን በአግባቡ ከተጠቀመ በኋላ ዊች ኢዝ አርአርኤስፒ ውስጥ ገንዘቡን ካስቀመጠ በኋላ አሁንም የምከፍለውን ታክስ ማስቀነስ እፈልጋለሁ ካለ የባለቤቱን ስፖዝ ወይ ኮመን ሎ ሪሌሽንሽፕ ይፈቅዳል ህጉ። የእነሱ አካውንት ውስጥም ኮንትሪቢዩት ማድረግ ይችላል። ለምሳሌ እኔና ባለቤቴ ሁለታችንም ስራ የምንሰራ ከሆነ እሷ የተሻለ ገቢ ካላት የራሷን አርአርኤስፒ በአግባቡ ከተጠቀመች በኋላ የኔን አርአርኤስፒ መጠቀም ትችላለች። እኔ ላይ የኔ አርአርኤስፒ ላይ ማስቀመጥ ትችላለች። ከዛ ታክስ የሚቀነስላት የበለጠ ይጨምርላታል ማለት ነው። ስለዚህ የራሴ ላይ ኮንትሪቢዩት ያደረኩትን ባለቤቴ ስፖዝ ወይም ኮመን ሎ ሪሌሽንሽፕ ላይ ኮንትሪቢዩት ያደረኩትን ክሌም ማድረግ ይችላለሁ ታክስ በማሰራበት ጊዜ። ሶስተኛ እስከ ዛሬ ተጠቅሜ ማላቀው ካለ እሱንም ጀስት ማሳወቅ ይኖርብኛል። ክሌም ማድረግ ማልችለውስ ቢባል ለምሳሌ ተቀጣሪ ሰራተኞች አሰሪዎቻቸው ፔንሽን የሚከፍሉላቸዋል። አንዳንድ ጊዜ አሰሪዎች ባይዘ ማች የሚያደርጉልን ብዙ ጊዜ ጡረታ ወይም ፔንሽን ለራሳቸው ታክስ ቅናሽ ለማግኘትም ኦፍኮርስ ለእኛ ጥቅም አለ። ለምን? ፍሪ መኒ ለወደፊታችን እየሰጡን ነው፣ ለሪታይርመንታችን፣ ለአሁን አይደለም። ስለዚህ እነሱም ታክስ ዲዳክሽን ስለሚጠይቁበት እኛ አሰሪዎቻችን የጠይቁበትን ድጋሚ መጠየቅ አንችልም ማለት ነው። እኛ ታክስ ዲዳክተብል ላይ መጠየቅ የምንችለው ከራሳችን ኮንትሪቢዩት ያደረግነውን ነው መሆን ያለበት። እሱ መታወቅ አለበት። አይ ቲንክ ሌላው ባንኮች ላይ ወይም አርአርኤስፒ በሚከፈትበት ጊዜ የተወሰኑ አድሚኒስትሬቲቭ ፊስ የሚባሉ ሊኖሩ ይችላሉ። እነሱን ክሌም ማድረግ አንችልም ታክስ በምናሰራበት ጊዜ። ጀስት እንደነዚህ አይነት ነገሮች ቢታወቁ በሚል ነው። ሌላው ኤክሰስ ኮንትሪቢሽን፣ ቅድም ቲኤፍኤስኤ ላይ ኤክሰስ ኮንትሪቢዩት ስታደረጊ ቅጣት አለው ብዬሽ ነበረ። አርአርኤስፒ ላይም ቅጣት አለው። አንድ ሰው መንግስት በአመት ከፈቀደለት ሲደመር አመቱን ሙሉ አከማችቶ እዚህ ከደረሰው ጋር $2000 በላይ ትርፍ ካስቀመጠ 1% ቅጣት ይቀጣል ወይም ኤክሰስ ተብሎ ታክስ ይከፍላል ማለት ነው። ያ 1% በየወሩ ነው። ይሄም ተመሳሳይነቱ ከቲኤፍኤስኤ ጋር ትንሽ ልዩነቱ ምንድነው? ቲኤፍኤስኤ ላይ ትዝ ካለሽ ሊሚትሽን በአንድ ብር ቢሆን ማለፍ የለብሽ። አርአርኤስፒ ላይ ሲሆን ግን እስከ $2000 ድረስ ያልፍሻል። መንግስት ሳታቅ ነው ያለፈችው ምናምን ብሎ ያልፋል። እስከ $2000 ድረስ አይቀጣሽም፣ ወይም ያንን 1% ታክስ ኢምፖዝ አያደርግብሽም። በየወሩ መክፈል ያለብሽ ማለት ነው። ስለዚህ አድቫይዝ የሚደረገው ምንድን ነው? እዚህኛው ላይም እያንዳንዱ አርአርኤስፒ ውስጥ ኮንትሪቢዩት የሚያደርጉትን ነገር መመዝገብ ማወቅ አለባቸው ሰዎች። ኦፍኮርስ ባንኮች ስቴትመንት ይልኩላቸዋል፣ ሪሲት። ማይሲአርኤ ላይ በተለይ በአመት አንዴ ኤፕሪል አካባቢ ከሆነ ከገቡ አፕዴትድ የሆነ የአመቱ ዳታ ይኖራቸዋል። ያ ማለት ግን ማይሲአርኤ ላይ ኤኒታይም ገብተሽ የምታዩ ትክክለኛ ቁጥር ነው ማለትም አይደለም። ቢካዝ አፕዴት የሚያደርጉት በአመት አንዴ ስለሆነ እንደነዚህ አይነት ነገሮች ትንሽ ጥንቃቄ ያስፈልጋሉ። በሆነ አጋጣሚ ሳላቅ ትርፍ ኮንትሪቢዩት አድርጌ 1% ክፈል ብባል መቼ ነው መክፈል ያለብኝ? በ90 ቀን ውስጥ which means ከማርች 31 በፊት ያንን ኤክሰስ 1% ታክስ በየወሩ ኢምፖዝ የተደረገብኝ መክፈል አለብኝ። ያ ካልሆነ ተያያዥ ሌሎች ፔናልቲዎች ስለሚከተሉ ማለት ነው። እንደነዚህ አይነት ነገሮችን ማወቅ አለብን። ካላንደሩ እንደነገርኩሽ ማርች 2 ላይ እስከ ማርች 2 ድረስ ኮንትሪቢዩት ማድረግ መቻላቸው። አርአርኤስፒም እንደ ቲኤፍኤስኤ ሰዎች መልቲፕል አካውንት ሊኖራቸው ይችላል፣ 2-3 ሊኖራቸው ይችላል። አይመከርም፣ ቢካዝ ማኔጅ ለማድረግ እንዳያስቸግርሽ ማለት ነው። እነሱ ነገሮች ናቸው። ዌይቨር እና ካንስሌሽን የሚባሉ ነገሮች አሉ። ካናዳ መንግስት ደግ ነው እንደምታውቂው። አንዳንድ ነገሮችን
ለምሳሌ ቅጣት 1% በየወሩ የወለደብሽ ኢምፖስ የተደረገብሽን ታክስ ክፈይ ተብለሽ የነዋት በጽሁፍ በቂ ማስረጃ ማቅረብ እችላለሁ የምትይ ከሆነ ዌይቨር ወይም ካንስሌሽን መጠየቅ ትችላለሽ። ዌይቨር ካንስሌሽን ማለት ያ ክፈይ የተባልሽው ነገር ላለመክፈል መጠየቅ ትችላለሽ፣ ግን በቂ ማብራሪያ በጽሁፍ ማስገባት አለብሽ። ምን ብለሽ ስህተቱ ሪዝነብል ኢረር እንደሆነ ማለት በስህተት ነው ኮንትሪቢዩት ያደረግኩት ትርፍ ከተፈቀደልኝ በላይ ብለሽ የምታምኚ ከሆነ በደንብ ዲቴይልድ የሆነ ሪዝን ጽፈሽ፣ ሁለተኛ ያ የተፈጠረውን ኢረር ለማስተካከል ሪዝነብል የሆነ ኢፈርት አድርገሽ ከሆነ ይረዱሻል ማለት ነው። ስለዚህ ሁሉም ነገር ላይ እንደነዚህ አይነት ነገሮችን ማወቅ ይገባል። ዊዝድራዋል ሮሏን እናውራና እንጨርስ። አርአርኤስሲፒ ላይ ስታወጪ ማወቅ ያሉብሽ መሰረታዊ ነገሮች፣ ቅድም ትልቁ የነገርኩሽ ነገር ከሪታይርመንት በፊት ባይወጣ ይመከራል። ጀነራል ለምን ስታወጪ ብዙ ኮንስኩዌንስ አለ እንዳልኩሽ፣ ባንኩ እዛው ቻርጅ የሚያደርግሽ ነገር አለ ዊዞልዲንግ ታክስ። ሁለተኛ የዛ ዓመት ገቢሽ ላይ ይጨመርና ገቢሽን ከፍ አድርጎት አንድ ብራኬቱን ላይ ሊያስጨምርሽ ይችላል እንዳለሽ አርአርኤስሲፒ፣ በተለይ ጥሩ ብር ከሆነ ያለሽ አርአርኤስሲፒ ላይ። ስለዚህ ታክስሽን ጃምፕ እንዳያስደረግብሽ ከጡረታ በፊት ባይወጣ ይመከራል። ትልቁ ጉዳቱ ግን ማውጣት ቀድሞ ኮንትሪቢሽን ሩምሽን ሪጌን ማድረጋችን ምን ማለት ነው? ቲኤፍኤስኤ ላይ ቅድም በአመት 7000 ተፈቅዶልሽ 4000 ብታወጪ ያን 4000 አንድ አመት ጠብቀሽ መልሸሽ ማስገባት ትቻለሽ። ያንቺውን ክፍቶ ነው የሚጠብቅሽ። አርአርኤስሲፒ ጋር ሲመጣ ግን ካወጣሽ ከጡረታ በፊት መልሰሽ ማስገባት አትችይም። ይውል ምንድን ነው የሚባለው? ሎስ ታደርጊያለሽ ፎሬቨር። ስለዚህ ትልቁ ጉዳቱ እሱ ነው። ሌሳይ እንደምንም በቃ ጨክን ብሎ 60,000 ያጠራቀመ ሰው አርአርኤስሲፒ ውስጥ $20,000 ከውስጥ ቢያወጣ ከጡረታ በፊት ኮንትሪቢሽን ሩሙ ወደ 40,000 ይወርድበታል። ፎሬቨር ያችን 20,000 ድጋሚ አያገኛትም። ምን ማለት ነው? 60,000 ሩም አለኝ ብለው መኩራራት አይችልም ማለት ነው። ስለዚህ እንደነዚህ አይነት ነገሮች ስላሉ ትንሽ ጥንቃቄ ያስፈልጋል። አርአርኤስሲፒ ላይ ሲቀመጥ ምን አይነት ገንዘብ ነው ማስቀመጥ ያለብን? ሪሊ ይሄ ለወደፊቴ ነው የሚሉትን ነው ማስቀመጥ ያለባቸው። ቅድም የነገርኩሽ 4 ቤኔፊቶችን ከግምት ውስጥ አስገብተው ይሄ በቃ የወደፊቴ ነው ጨከን ብዬ የምረሳው አንድ ልጅ አለ እንደዛ ያሳቀኝ። ይሄ አካውንት ማለት በቃ ከፍቼ ምረሳው ማለት ነው ጥላሁን ብሎኛል። እና ልክ ነው፣ እንደሱ አይነት ነው። በቃ ከሪታይርመንት በፊት ባላወጣው የምትሉት አይነት ቢሆን ይመከራል። ኦፍኮርስ ታክስ ቤኔፊት አለው፣ ነገር ግን ኮንትሪቢሽኑ ዲዳክተብል እንደመሆኑ መጠን ስናወጣም ደግሞ ሊኖር የሚችለውን ታክስ ጥንቃቄ ማድረግ ይኖርብናል ማለት ነው። ኪዱ ጥላሁን በጣም ነው የማመሰግነው። በጣም ብዙ ጠቃሚ በአንድ ቀን እውነት ለመናገር በጣም የሆነ እንዴት ብዬ ልንገር ብርሃን ነው የማብራት ያክል የምቆጥረው። እኔ እንኳን ብዙ ነገሮችን ላቅ እችላለሁ እያልኩ የምጥረው ሰው እንኳን ብዙ ማላቃቸው ነገሮችን ነው ዛሬ ካንተ የተማርኩትና በጣም ነው የማመሰግነው። ግን አንድ ነገር እንደው ተጨማሪ መጠየቅ እንፈልገው፣ ባናስቀምጥም ይቀርብናል እንጂ ለመንግስት የሚቀርበት ነገር የለም ብንል እንዴት ነው? ትክክል ነው? አርአርኤስፒ ባይከፍት አንድ ሰው ምንድን ነው የሚቀርበት ነው? በአመት ታክስ ሊያስቀንስ ወይም ደግሞ ኮንትሪቢሽኑ ላይ ታክስ ዲዳክሽን ማግኘት የነበረበት ነገር ነው የሚቀርበት። ቅድም የነገርኩሽ ለምሳሌ 70,000 ገቢ የነበረው ሰው 11,000 ታክስ ከሚከፍል ጀስት ባይዘው እነዚህ ኤግዛምፕሎች ናቸው እንዳልኩሽ፣ ኤግዛክት ቁጥር አይደለም እየተናገርክ ያሉ ታክስ የሚሰሩ ሰዎች እንዳይቀየሙ። 11,000 ከሚከፍል 60,000 ኮንትሪቢዩት አድርጎ ያችን 10,000 አርአርኤስሲፒ ላይ ኮንትሪቢዩት አድርጎ 60,000 የከፈለ 8,000 ማውረድ እየቻለ which is ታክሱን ከ11,000 8,000 ማውረድ እየቻለ 11,000 እየከፈለ ነው ማለት ነው። ስለዚህ የሚቀርበት ሊያገኝ የነበረውን የታክስ ቅናሽ እሱንም በኮንትሪቢዩሽን ነው፣ በነፃ እኮ አይደለም። ኮንትሪቢዩት ስታደርጊ ባይዘዌ በምን ወይ ልትወስጂው ትችላለሽ መሰለሽ? መንግስት አርአርኤስፒን በዚህ ደረጃ የሚያበረታታው ለምንድን ነው ብትይ፣ እንደምታውቂው እዚህ ሀገር ያለንበት ጀነረስ መንግስት ነው። ላይክ ሲኒየሮችን ይንከባከባል፣ ብር ይሰጣል። እንደነዚህ አይነት ነገሮች ቀላል አይደለም። ባይዘዌ ትልቅ በጀት የሚጠይቅ ነገር ነው። ሰው ሪስፖንስብል የሆነ ለወደፊት ላይክ መንግስት ላይ ሸክም የማይሆንን ሰው ለማበረታታት የማይፈልግ ይመስልሻል? ያ ነው እኮ ትልቁ ታርጌት። በቃ ለወደፊቱ የሚያስብ ሪስፖንስብል የሆነ ሰው ከተገኘማ ታክስ ዲዳክት በማድረግ ኮንትሪቢሽኑ ላይ እናበረታታው ነው እያለ ያለ ሰው። ባናደርግ የሚቀርብ ምንድን ነው? ልናገኝ የሚገባውን ዲዳክሽን እናጣለን። በኋላ ላይ የሚኖረውን የፋይናንሻል ስትረስ ለመቀበል ሬዲ ነን ማለት ነው።
እንደምታውቂው ነው። አሁን ለምሳሌ ማኒቶባ አንዴ ነው የመጣሁት። ዊኒፔግ በደንብ ኤክስፕሌን ማድረግ አልችልም፣ ግን እዚህ እኛ በምንኖርበት ቫንኩቨር ሆምለሶችን በየቦታው የሚታዩ አሉ። የሆምለሶች ሰፈር ለምሳሌ አንድ ቦታ አለ በጣም የሚታወቀው፣ ግን ቫንኩቨር ወደ ዳውንታውን ጠጋ ብለው ኢስት ሄስቲንግ የሚባል አለ እና በጣም በቃ ያሳዝናል ሰዎችን እዛ ጋር ሆምለስ ሆነች ስታይና ዱ ዩ ቲንክ እንደዛ ሆነ የተፈጠሩ ይመስልሻል? ሆምለስ ሆነው አይደለም እኮ። ኤኒዌይ በሆነ ምክንያት ሲስተም የገፋቸው ሰዎች ናቸው። ሰው ቅድም ፕሮቴክሽን ላይ ሳወራ እንደነዚህ አይነት ነገሮችንም ለመከላከል ስለሚያስፈልግ ነው። ቤተሰብ መጠበቅ አለብን። ራሳችን ፕሮቴክተድ መሆን አለብን። ከዛ በላይ አጠቃላይ የሰው ልጅ የዛሬን ብቻ መኖር የለበት። ከፈጣሪ በታች አይምሮ ተሰጥቶናል። አመዛዝነን ሪስኮቻችንን ከግምት ውስጥ እያስገባን ያቅማችን ባይዘዌ ኮንትሪቢሽን ያን ያህል ትልቅ እኮ አይደለም። ለፕሮቴክሽንም በይው ለአርአርኤስፒ ኮንትሪቢዩት የምታደርጊው አላስፈላጊ ወጪዎችሽን መቀነስ። ለምሳሌ ኮፊ በየቀኑ ቲሞርተንስ ወይ ስካልዲስ ሄዶ 7 ብር 5 ብር የሚጠጣው ሰውዬ ለሪታይርመንት አስብ ስትለው አረ እኔ ብር የለኝም ምን አድርግ ነው የምትለኝ ይልሻል። ቤተሰብና ራስን ፕሮቴክት ብታደርግ ይሻላል ሲባል እኔ አንድ ፍሬ ልጅ አላገባ አልወለድኩ ምን ሊያደርግልኝ ነው ላይፍ ኢንሹራንስ ይልሻል። ስለ ላይፍ ኢንሹራንስ ሲወራ ስለ ሞት ስለ ፍራቻ የሚወራ የሚመስለው ሰው አለ። እያወራን ያለነው ስለ ሪስፖንሲቢሊቲ ነው። አንቺ እኔ ባልፍ እንኳን ቤተሰቤ እንዳይቸገር ፊውቸሬ እንዳይበላሽ። በጣም ቅድም የተናገርኩት ነገር ካስታወሽ የሰው እጅ ማየት የማይወድ ኮሚኒቲ ቢኖር የኛ ኮሚኒቲ ነው። በትክክለኛው ደግሞ የሰው እጅ እያየ የሚኖር ኮሚኒቲ ቢኖር የኛ ኮሚኒቲ ነው። አይጋጭም። ላይ ጎፈንድሚ ብርቅ አይደለም እኛ ኮሚኒቲ ውስጥ። ለምንድን ነው እዛ የምንደርሰው ነው። ሰው እንደነዚህ አይነት ነገሮችን አቮይድ ለማድረግ እንደ አርአርኤስፒ አይነት ያሉ ነገሮችን እንደ ላይፍ ኢንሹራንስ ፕሮቴክሽን አይነት ነገሮችን አንደርማይን ማድረግ አያስፈልግም። ትክክልም አይደለም። አሁን ላይ ካሉ አላስፈላጊ ወጪዎቻችንን ያው ኢኮኖሚስትም ስለሆንኩ ይመስለኛል እኔ ትንሽ ሴቪንግ በጣም አበረታታለሁ። ምክንያቱም እነ ዋረን ባፌት ዓለም ሁሌ ቶፕ ቢሊዮነሮች ሊስት ውስጥ የማታጭው ሰውዬ ስቲል አሁንም ድረስ ሴቪንግ ላይ ያለው አመለካከት በጣም ነው የሚያስገርምሽ። በቃ ሰውየው እንደውም አንድ ፕሪንስፕል አለ። ምንድን ነው? ስፔንድ አፍተር ዩ ኢንቨስት ነው የሚለው። ሴቭ ካረክ በኋላ የቀረህን ነው ኢንቨስት ማድረግ ያለብህ እንጂ ምንድነው ስፔንድ ማድረግ ያለብህ እንጂ ልክ እንደኛ ኮሚኒቲ ቆይ መጀመሪያ ስፔንድ ላድርግና የተረፈችኝ ካለች ነው ሴቭ ማድረገው። ተቃራኒ ነው። ሀብታሞች በዛ ደረጃ እያሰቡ፣ እኛ ግን ቆይ መጀመሪያ የሚቀድሙ ነገሮች ብለን አላስፈላጊ ነገሮች ላይ ላለማድረግ ነው እንጂ ያው ለሌላ አይደለም። ዞሮ ዞሮ ጥቅም ነው ትልቁ። ግን እንደ ሌማ እንደሆነን ስናወራው ደግሞ እንዲሁ ቀለል አድርገን ስናወራው ጥቅም የሌለውን ነገር መንግስት አይሰጥም። እዚህ ሀገር ቲኤፍኤስኤ አርአርኤስፒ አይኖሩም ጥቅም ባይኖራቸው። እነ ላይፍ ኢንሹራንስ ምናምን አይኖሩም ጥቅም ባይኖራቸው። ራይት ጥቅም ስላለው ነው ተጠንቅቆ ሊሚት ምናምን እንዲሁ ሊሚት ሲያስቀምጥብሽ አጠረጥሪ። ለምንድን ነው ሊሚት ግን ያስቀመጠበት መንግስት? ጥቅም ስላለው እኮ ነው። ሲገባሽ በደንብ ትወጂዋለሽ፣ ትጠቀሚዋለሽ። ካልገባሽ ደግሞ ለመረዳት መሞከር ነው እንጂ ራስን ለመረጃ ዝግ ማድረግ ላይክ አንዳንደኛ ኮሚኒቲ ጋር ማየው ነገር አዲስ ነገር ለምን ሰምቼ ማለት አይነት ነገሮች ይኖራሉ እና እነሱ ነገሮች ትንሽ ወደኋላ እያስቀሩን ይመስለኛል። ማለት አትሊስት በሚገባን ደረጃ ያለማደግ ነገሮችን ስለማይ ትንሽ እሷ ላይ ብንጠነቀቅ የሚል ነገር ለማስተላለፍ እፈልጋለሁ። ኪዲ መልካም። ነገር ግን አሁንም አርአርኤስፒ በተለይ ደግሞ በተለየ መልኩ ትልቅ ገቢ ያላቸውን ሬስኪው የሚያደርግ ነው ብንል ፌር ነው። ለምሳሌ ዴሊ ስትራግል የሚያደርጉ ሰዎችን ሊጠቅም ይችላል። ማንንም ሰው ይጠቅማል የጡረታ ገንዘብ ሴቭ ማድረግ። ይሄ ምንም ንግግር ውስጥ የሚገባ አይደለም። ያው ትልቅ ቁም ነገረኛ መሆንን ነው የሚያሳየው እንጂ ሌላ ምንም ንግግር ውስጥ አይገባም። ነገር ግን ከሴቪንግ አንጻር ሬስኪው ከማድረግ ራስን ከማዳን አንጻር ለመንግስት አላስፈላጊ ታክስ ከመክፈል አንጻር ሊነሳ ይችላል ብለህ ታስባለህ? ትሩ ልክ ነው። በተለይ እንዳልሽው ነው አንቺ ኦብቪየስሊ ገንዘብ ካላቸው አቅም ካላቸውማ የሚከፍሉት ታክስ ያው ይጠበቃል። በእርግጥ ቢዝነስ ሲኖርሽ በዛን ያክል ሌሎች እሱ ደግሞ ሌላ ርዕስ ነው እንግዲህ ሌሎች አድቫንቴጆች አሉት። ቢዝነስ ኦነር መሆንና ኤምፕሎይ መሆን ይለያያል። ቢዝነስ ኦነር ሲሆን ብዙ ዲዳክሽኖች ይኖሩሻል ከአርአርኤስፒ ውጭ ራሱ ማለት ነው። ስቲል ግን አርአርኤስፒ ሲግኒፊካንት ሮል ነው የሚጫወተው ለእንደሱ አይነት ሰዎች ማለት ነው። ተቀጣሪ ለሆኑ ሰዎች ግን መሰረታዊ ነገር ነው። በቃ
ኢንካምሽ ትንሽም ይሁን አይሁን ኢትስ ኦል አባውት ላይክ ለፊውቸር ሴቭ ማድረግ ፈልጋለሁ አልፈልግም የሚለውን ጥያቄ መመለስ አለብኝ። ልክ ነው። ፋይናንሻል ስትረስ ውስጥ መግባት አልፈልግም፣ ቅድም የዘረዘርናቸውን ጥቅሞች ማጣት አልፈልግም ካለ ግዴታ አርአርኤስፒ ላይ ኮንትሪቢዩት ማድረግ። አይ ይሄ ነገር ለሀብታሞች ብቻ ነው የተፈቀደው ብሎ የማሰቡም ነገር ስህተት ነው። ቢኮዝ በኋላ ላይ ዋጋውን የምትከፊው አንቺ ነሽ እንጂ የሀብታሙ ሰውዬ አይደለም መጥቶ የሚከፍልልሽ። ማለት ኮንስኮንሶቹን ከአሁኑ ጀምሮ ሴቭ አለማድረግ ማለት ነው። ባይሆን ምን ማድረግ ይቻላል? በትንሹ መጀመር። ሰው እኮ የግድ በትልቅ ጃምፕ ማድረግ የለበት። አሁን ቅድም እንዳልኩ ኢንቨስትመንት ሲባል ኢንታውዘንድስ እየመጣብን የተቸገር ነው እንጂ $100 ቁም ነገር አይደለም። በየወሩ አርአርኤስፒ $100 እኮ ማለት በአመት 1,200 ማለት ነው። 1,200 ትንሽ ገቢ ላለው ሰው ከታክሱ ላይ ኦፍኮርስ ትንሽ ገቢ ሲኖርሽ ታክሱም ያን ያህል ትልቅ አይሆንም እንጂ በዛን ያክል ግን የተወሰነ ታክስ ሪተርንሽን ሊጨምር እኮ ይችላል። ስለዚህ ምንም አንደርማይን የምታደርጊው ነገር አይደለም። ትልልቅ ገቢ ያላቸው ሊሚት ይቀመጥባቸዋል። ቅድም እንዳልኩት መረሳት የሌለበት 18% ዳይሬክት አባስቶ ይህን ያህል አለኝ ማለት አይችልም። ማክሲመም ሊሚት ተብለው በየአመቱ የተቀመጡ አሉ። እነሱን እያየ አኮርዲንግሊ ሴቭ ማድረግ ይችላል አርአርኤስፒ ላይ ማለት ነው። እንደ ማጠቃለያ ስለ ታክስ ነውና ያነሳ ነው። ምናልባት ቲፕ የሚመስሉ ነገሮችን ብጠይቅህ ደስ ይለኛል ፍቃድህ ከሆነ። ለምሳሌ ታክስ ስናሰራ ሳናቅ ክሌም ማናረጋቸው ነገሮች አሉ። ለመጀመሪያ ጊዜ ቤት የገዙ ሰዎች ታክስ ክሌም ማድረግ ይችላሉ ወይ? ለምን? በእኔ የገጠመኝ ነገር ስላለ ነው። በቤት ገዝተን ክሌም ሳናደርግ ለምን ኢንፎርሜሽኑ የለንም። አንዳንድ ታክስ የሚሰሩ ሰዎች የነገርካቸውን ብቻ ነው ቁጭ ብለው የሚሰሩት እንጂ ፓሽን ሆነው እንደዚህ ገዝታችኋል፣ እንደዚህ አድርጋችኋል የሚሉ በጣም ጥቂት ናቸው ታክስ የሚያሰሩ ሰዎች። ስለዚህ ወይም ደግሞ ያውቃሉ ብለው ነው የሚያስቡት፣ ቢያውቁ ይጠይቃሉ። ሰው የራሳቸውን ነገር ብቻ የሚጠይቁት። ስለዚህ እኛ ምን ማወቅ አለብን? ታክስ ልናሰራ ስንሄድ ታክስ የሚሰሩልንን ሰዎች ምን እንጠይቅ? እንደ ቢዝነስም ኦነር ምናልባት ብዙ ካልሆነብን ምን አይነት ነገሮችን ክሌም ማድረግ ይቻላል የሚለውን እንደ ቲፕ እንደው ብትሰጠን በሰፊው እንመለስበታለን። ሌላ ኤክሰለንት። አክቹዋሊ ጥሩ ጥያቄ ነው። ሰው ታክስ ሊያሰሩ ሲሄዱ እንደ አጠቃላይ እንደ ቲፕ ስማርት ይሁኑና ያላቸውንም የሌላቸውን ነገር ዲቴል በማውራት ከታክሱ ከፕሮፌሽናሉ ሰውዬ ለመስማት ይሞክሩ። ለምሳሌ ሬስቶራንት ገብተሽ የዛን ሬስቶራንት ስፔሻል ፉድ መብላት ከፈለግሽ ይባላል አንዱ ትሪክ ምንድን ነው? አስተናጋጁ እንዲመርጥልሽ ማድረግ። ካላወቅሽ ሬስቶራንት ውስጥ ገብተሽ ማታውቂ ከሆነ ሴም ኢዝ ትሩ። ታክስ ልታሰሪ ስትይ ይሄ ነው ቲፑ። አርአርኤስፒ ኮንትሪቢዩት አድርጌያለሁ፣ ኤፍኤችኤስኤ ላይ ይሄን ያህል ብር አስቀምጫለሁ፣ በዚህ ዓመት እንደዚህ አድርጌያለሁ ስትዩ እያለ እየመዘገበልሽ ይሄዳል ማለት ነው። ለምን? እነሱ አይጠይቁ፣ ጊዜያቸውን መቆጠብ ይፈልጋሉ። በጊዜ ነው የሚሰሩት፣ በታክስ ሲዝን በጣም ቢዚ ስለሚሆኑ ማለት ነው። ፎር ሳም ሪዝን ደግሞ ቸልተኛ የሆኑ ታክስ እንትኖችም አሉ፣ ፕሮፌሽናሎች ላይ እንደማናቅ እንኳን የማያስቡ ሰዎች አሉ። አንድ ሰው ዝም ብለው የሀገር ወረቀት ይዞ እየመጣ እያየ በምን ልርዳው ብሎ ቅንነቱን ወስዶ 1 ኢንች ወደፊት ሄዶ ለመርዳት የመሞከሩ ነገር ላይኖር ይችላል። አንዳንድ ሰዎች ጋር ናቸው እያልኩኝ አይደለም። በእንደዚ አይነት ኬዝ ኮንትሪቢዩት ያደረግሽውን በሙሉ መንገር አለብሽ። ኤፍኤችኤስኤ ዋን ኦፍ ታክስ ዲዳክተብል ከሆኑ አካውንቶች አንዱ ነው። ለቤት ፈርስት ሆም ባየርስ ከሆንሽ እና እዛ ውስጥ ብር አስቀምጠሽ ከሆነ ኤፍኤችኤስኤ አካውንት ውስጥ ዲዳክተብል ነው ኮንትሪቢሽንሽ። ልክ እንደ አርአርኤስፒ ነው እንዳልኩሽ። ሰፊ ርዕስ ራሱን ስለቻለ ጥንቃቄ ይፈልጋል እንጂ ኤክስፕሌን ለማድረግ አስቀምጠሽ ከሆነ ታክስ በምታሰሪበት ጊዜ ኤፍኤችኤስኤም እኮ ግን አለኝ ይህን ያህል ብር ውስጡ አስቀምጫለሁ ብለሽ መንገር አለብሽ። አንደኛው ቲፕ ኤፍኤችኤስኤ አርአርኤስፒ ኮንትሪቢዩት ያደረጉ ሰዎች ያስቀመጡትን ብር ለታክስ ሜከሩ መንገር አለባቸው። ቢካዝ የግዴታም ነው። ባይዘው የሲአርኤ አፕዴት የሚያደርገው ታክስ ፕሮፌሽናሉ በሚያስተላልፍላቸው ነገር ላይ መሰረት አድርገው ነው። ሌላ ቢዝነስ ኦነሮች ከሆኑ ቢዝነስ ሲባል እንግዲህ ሰልፍ ኤምፕሎይ ኡበር ድራይቨርን ቢዝነስ ሊባል ይችላል። ሌሎችም አይነቶች ብዙ ዲዳክተብሎች አሏቸው። ልክ የነዳጃቸውን እንደሚያስቀንሱት ሁሉ ውጭ ላይ ፓርኪንግ የከፍል ምሳ የበሉበትን አንዳንድ ጊዜ ለስራ ብለው ትሪፕ ካረጉ ለምሳሌ ከአንድ ከተማ ወደ አንድ ከተማ የሄዱ እነዚህ ነገሮች በሙሉ ዲዳክተብል ናቸው። ለምሳሌ
ስሪ ቤድሩም ለምሳሌ አንድ ቤድሩም ወይ ሁለት ቤድሩም ውስጥ ሲኖር የነበረ ሰው ስሪ ቤድሩም ሃውስ ከተከራየና አንዱን እንደ ኦፊስ የሚጠቀምበት ከሆነ እሱም ከግምት ውስጥ ሊገባ ይችላል። አምና ታክስ ፕሮፌሽናል ኤግዛክትሊ እንደዚህ ነው እያልኩኝ አይደለም። ሞር ታክስ ፕሮፌሽናሎች እዚህ ላይ ኤክስፕሌን ሊያደርጉበት ይችላሉ። ግን እነዚህ ነገሮች ከግምት ውስጥ ሊገቡ ይችላል። ሶ እንደ ሩል ኦፍ ተምብ እንደ መግባቢያ እኔና አንቺ ኤኒ ሊጠቅመው ይችላል ብዬ የማስበውን ሰው ሳላፍር መንገር አለብኝ። ቢካዝ ከታክስ ሰውየው መደበቅ የለብኝም፣ ማወቅ ነው ያለበት። እንደው ቢካዝ ላይጠቅመው ይችላል ብዬ የማልፈው ነገር ምን አይነት ኮንስኩዌንስ ሊፈጥርብኝ እንደሚችል ስለማናቅ። ኤኒዌይ መንግስት ይደርስብሻል የሆነን ነገር ሳታቂም ሆነ አውቀሽ ብትሳሳች። ስለዚህ እንደነሱ አይነት ነገሮችን ማወቅ ያስፈልጋል። መንገር ነው ኦፕንሊ እንደዚህ አይነት ነገሮች አሉ፣ የትኛው ነው የሚቀነሰው የማይቀነሰው የሚለው ራሱ ሰውየው ከግምት ውስጥ ያስገባል ማለት ነው። የፋይናንስ ባለሙያ ጥላሁን እጅግ በጣም አድርጌ ነው ማመሰግነው። ሂት ሆም ነገር የሚሉት ነገር አለ አይደለ? በቃ የራስን የሆነ ነገር በተለይ ካናዳ ነዋሪ ለሆኑት በጣም ሲወቅሱኝ ለነበሩት ብዙ ምላሽ ይኖረዋል ብዬ አስባለሁኝ። ባለፈው አቶ አብነት ሲያስተምረን ለጡረታ ያስቀመጥነውን ገንዘብ ዕዳ ካለብን የባንክ ዕዳ ካለብን ያለ አሜሪካን ሀገር ያላቸው ፕሮግራም ነው መክፈል ይችላሉ አውጥተው። ያንን የሰሙ ሰዎች እዚህ ካናዳ ዕዳ ያለባቸው ሰዎች ሄደው ሲጠይቁ አይ እኛ ጋር እንደዚህ የለም ብለው ሲሉ ነው ያኔ ነው የወቀሱኝ። ለእኛ ደግሞ የሚሆን አምጭልን ካለ ብለው ነው ያሉት። እና እሱን እንዴት ነው ማለት የለም ተብለዋል። ከተማ ይለያያል ወይስ ይሄ ሲስተም የለም ካናዳ ውስጥ? ዳትስ ግሬት ኩዌስችን አክቹዋሊ ትልቅ ጥያቄ ነው። አለ ያለው ግን በዋናነት ሁለት ነገሮች ላይ ነው ሎን መጠየቅ የምችሉ ከአርአርኤስፒሽ ላይ። የመጀመሪያው ቤት ፋይናንስ ለማድረግ ከፈለግሽ which means ቤት የመግዛት ፕላን ካለሽ ከአርአርኤስፒሽ ውስጥ እስከ $60,000 ድረስ መበደር ትችላለሽ። ከዛ ክፍያውን ከሚቀጥለው ዓመት ከሁለተኛው ዓመት ጀምሮ ለ15 ዓመት ከፍለሽ ጨርሺ ተብሎ በብድር መልክ ይሰጥሻል ለቤት። ሁለተኛው ሎንግ ላይፍ ለርኒንግ ፕሮሰስ የሚባል አለ፣ ወይም ደግሞ ለትምህርት ለትሬኒንጎች እንደነዚህ አይነት ኮስቶች ካሉ በአመት ማክሲመም እስከ $10,000 ከአርአርኤስፒያቸው ውስጥ መበደር ይችላል። ከዛ በዘለለ ግን ለሌላ ነገሮች መበደር አይችሉም። መልካም እንግዲህ ይሄንን አስመልክቶ ምናልባት ክሬዲት ካርድ አጠቃቀም በካናዳ በሚል ሌላ ዝግጅት የምናዘጋጀው ይኖራል ብዬ አምናለሁኝ። ተመልካቾችም እንዳልኩት ካናዳ በተለይ ነዋሪ የሆናችሁ ምን አይነት ነገር ማዳመጥ ትፈልጋላችሁ? ስለ ካናዳ ጠይቃችሁ ልክ እንደዚህ ያልተመለሳላችሁ ነገር ካለ በኮመንት ሴክሽን አስቀምጡልን። በግል ደግሞ ምክር የምትፈልጉ ባለሙያው ጥላሁን እንደነገረን ሰምታችኋል። በልካችን የሚሰፋ ነገር ነው። የትኛው ነው ቤስት ኢንሹራንስ ብላችሁ ስትጠይቁ ቤስት ኢንሹራንስ የሚባል ነገር የለም። ለምን እንደየሰውየው ነው ኢንሹራንስ የሚሰራው የሚል ምላሽ ነው የሰጠን። እና ፋይናንስ ለዛ ነው ኮምፕሊኬትድ የሆነው። ኮፒ መደራረግ አይቻልም። አሁን የኛ ማህበረሰብ ብዙ ጊዜ ለእኔ ከሰራልኝ ኦኬ በቃ ለቅድስት ስለሰራ እኔም ላድርገው የምንል አይነት ማህበረሰብ ነን ያለ ነው። ለምን በራሳችን መሞከር እንፈራለን። ፋይናንስ ከባድ ያደረገብን ያ ነው። ለአንዱ አንዱ ምክር መስጠት የማይችልበት ልምድ ማካፈል የማይችልበት ጀነራል ካልሆነ በስተቀርና ባለሙያ ብቻ ነው የኛን ችግር የሚያየው። እና ላይክ ኤክስሬይ እንደመነሳት ነው። ኤክስሬይ ውስጣችን ያለውን ነገር በኤክስሬይ ለመነሳት የኤክስሬይ ባለሙያ ብቻ ነው ሊያየው የሚችለው ችግሩን። እና የፋይናንስ ባለሙያም ጋር ሄደን የውስጣችንን የፋይናንስ ችግር ማማከርና መፍትሄ ማግኘት አለብን። በተለይ የታክሷን ነገር በጣም እናስብባት። ለምን ካናዳ ሰውን ምንም አጋነን አይሆንብኝም ድሃ ከሚያደርጉት አንዱ ታክስ ነው ብዬ ነው የማስበው። እና ምናልባት የቀረ ነገር አለ ማጠቃለያ ብለህ የምትለው ነገር ካለ እድሉን ልስጥ። ቴንኪዩ ኪዲ፣ እድሉን ስለሰጠሽኝ አመሰግናለሁ። እኔም ኦልሞስት ቅድም ተናግሬዋለሁ። መረጃ ወሳኝ ነው። ምንድነው መረጃ ያድናል፣ መረጃ ይገላል ይባላል። እና በተለይ እንደዚህ ያደገ ሀገር ላይ ስንኖር የትራዲሽናል ቲንኪንግ ወይም ደግሞ ኮንቬንሽናል ወይ የመጣንበት አይነት ነገሮችን ይዘን መቀጠል የምንችልበት ሁኔታዎች አይኖሩም ብዙ ጊዜ። ሰው ምን ማድረግ አለብን? ያ ማለት ግን የመጣውንም መረጃ እንደወረደ መቀበል አለብን እያልኩኝ አይደለም። በእርግጥ መመርመር አለብን። አይምሮ የተሰጠን ለዛ ነው። ትልቁ ቁም ነገር ራስን ለመረጃ ዝግ አለማድረግ። ይሄ ነገር ለእኛ እንዳልተፈቀደ ለሌሎች ዜጎች፣ ለሌሎች
ኮሚኒቲዎች ብቻ እንደተፈቀደ አድርጎ ማሰብ ቢካዝ ብዙ ዋጋ የከፈልንበትን ነገር አንቺም ታውቂዋለሽ። ሪሌቲቭ ቱ አደር ኮሚኒቲስ አንፕሮፌሽናል ከሚባለው የስራ አይነት እስከ ፕሮፌሽናል እስከሚባለው የስራ አይነት ውስጥ ሰዎች ልዩነታችንን ካየሽ አንዳንዴ ሬሾ ሁለት አበሻ ተመሳሳይ ኦፊስ ውስጥ አይተሽ ታውቂያለሽ? በጣም ሬር እኮ ነው። ሌላ ኮሚኒቲ ግን ከ90% በላይ አንድ አይነት ኮሚኒቲ ልታየት ይቻለሽ። ያ ከየት የመጣ ይመስልሻል? መረጃ በደንብ ነው የሚለዋወጡት። ከዚህ ከትንሿ ነገር ጀምሮ እስከ ፖሊሲ እስከ ማስቀየር ደረጃ እየደረሱ ነው። ለራሳቸው የሚመቸውን አይነት ፖሊሲ እስከ ማስቀየር ደረጃ የሚደርሱ ትልልቅ ኮሚኒቲዎች አሉ በየሀገሩ፣ አሜሪካን ብቲ፣ ካናዳ፣ ኤቭሪዌር ይገው። አሁን ደግሞ ጭራሽ ወደ መሪነት ደረጃ ብዬ መጡ። አሜሪካ ላይ ኤፍቢአይ ፖዚሽን ላይ ዲሬክተር ሆነው የሚመራውን ሰው እንግሊዝ ውስጥ እስከ ጠቅላይ ሚኒስትር ድረስ ለትንሽ ጊዜ የደረሰው ስሩ የት እንደሆነ ብዙዎቻችን እናውቃለን አይደለ? የእኛ ኮሚኒቲ በዛ ደረጃ እንዳይሆን ያደረገው አቅም ስለሌለን ይመስልሻል? አለ እኮ። ግን ምንድነው ቅድም በነገርኩሽ መሰረት ለመረጃ ራስን ዝግ ማድረግ ሰፊው ኮሚኒቲ ጋር ስናይ ሁሉም ነው እያልኩኝ አይደለም። መረጃ የሚሰጠውም ሰው ደግሞ ችግር አንዳንዱ ኢጎ ይሞላበትና የሚያውቃትን ነገር ሼር ማድረግ አይፈልግም። አንዳንዱ ሰው ደግሞ እቺ ማውቃትን ነገር ሼር ባረግ ምን ለውጥ ሊፈጠር ይችላል ብሎ እንደ ቸልተኛ መሆን which is undermine ማድረግ undervalue ማድረግ። አንዷን ሼር የምታደርጊያት ነገር የስንት ሰው ህይወት ሊቀይር እንደሚችል አታውቂ። ለዛ ነው ቅድም ስገባ በምስጋና የጀመርኩት። ኦፍኮርስ ምስጋና መቅደም አለበት ሁሉም ነገር ላይ። ትልቁ ቁም ነገር ግን ቀላል አይደለም እየተሰራ ያለ። ሰው አላስፈላጊ ነገር ላይ ጊዜውን ያጠፋል፣ የታወቀ እኮ ነው። ከሱ ይልቅ ግን እንደዚህ ሪሊ ላይፌን ኢምፓክት ሊያደርገኝ የሚችል ነገር ላይ ደግሞ ትንሽ ጊዜ እየሰጠው ካወቅኩኝ የሆነ ሰዓት ላይ ትልቅ ቦታ መድረስ የምችልበት ነገር አለ። ስለዚህ ኢንፎርሜሽን አንደርማይን አታድርጉ ባካችሁ። ባለሙያ ለመጠየቅ አትፍሩ። ወደ ባለሙያ አፕሮች አድርጉ። ያልገባችሁን ነገሮች ለመጠየቅም አትፍሩ። አንዳንዴ ደግሞ ለመጠየቅም መቸገር ነገር ይሄን ከጠየቅኩ አያውቅም ብሎ አንደርማይን ያደረገኝ ይሁን ብሎ የማሰብ ነገሮች ሊኖሩ ይችላሉ። እንደነዚህ አይነት ነገሮች ጥንቃቄ ይፈልጋሉ ለማለት ነው ኪዱ። በተረፈ ቴንክ ዩ ሶ ማች ለኦፖርቹኒቲው። ሌላም ጊዜ በደንብ የምናወራ ይመስለኛል። ጀመር ነው እንጂ ገና ምንም የተነካ ነገር የለም። ይሄ ግልጽ ነው። እንዲህ አይነት ፕሮግራሞችን በማዳመጥ በመሳተፍ ሼር በማድረግ እኔ ልል የምችለው ስደታችንን ትርጉም እንስጠው። ሌላ ነገር የለም። የተሰደድነው ሁላችንም ቆም ብለን ብናስብ አብዛኞቻችን የተሻለ ህይወት ፍለጋ ነው። አብዛኞቻችን የሚለው ይሰመር። ስለዚህ ትርጉም እንስጠው ነው። እዚህ ሀገር ተሰደን ጨለማ በቃ የሆነ ድፍን ያለ ነገር ውስጥ እንደገባን የቆጠርነው ስንቶቻችን ነን? ለምን ትልቁን ፓርት የሚጫወተው እንደዚህ አይነት ሀገር ኢንፎርሜሽኑ ደግሞ በራችን ድረስ አይመጣም። መቆፈር አለብን፣ ማንኳኳት አለብን፣ መጠየቅ አለብን። ስለዚህ ጥላሁን እንዳለው እንደዚህ አይነት የተከፈተልን ደስ የሚል ፕላትፎርም ባለሙያዎች እየመጣችሁ ሼር አድርጉን ለማለት እፈልጋለሁ። ከዚህ ይህንን ካልኩኝ ደግሞ የታክስ ባለሙያዎች በካናዳም በአሜሪካም ያላችሁ በተከታታይ ለማቅረብ እያሰብኩ ነው እና ፈቃደኛ የሆናችሁ ኮንታክት አድርጉኝ። ከታች ተውላችኋለሁ ኮንታክቴን፣ ጻፉልኝ። በደስታ ብዙ ኢንፎርሜሽን መቀበል እንፈልጋለን ከእናንተም ለማለት እፈልጋለሁ። አንተም በግልጽ ሰጀስት የምታደርገው ሰው ካለ በውስጥ ትነግረኛለህ። በጣም ነው የማመሰግነው። በድጋሚ ተመልካቾቻችን እንዴት ተመለከታችሁት? የዛሬን የካናዳን ቆይታችን ይሄንን ይመስል ነበረ። እንግዲህ ካናዲያኖች፣ ኢትዮጵያን ካናዲያኖች ይሄንን ቪዲዮ ላይክ በማድረግ በደንብ ሞራል ሰተን ባለሙያችንን እየተመላለሰ ስንጀምር ምናልባት ቦራ እንደ እየመጣ የእናንተ ፍላጎት እየታየ የምንቀጥል ይሆናል። አብራችሁን እስከዚህ ሰዓት ድረስ ስለዘለቃችሁ እጅግ በጣም አድርገን እናመሰግናለን። በድጋሚ ማስታወስ የምፈልገው ለእናንተም ምስጋና በመስጠት እንዲሁም የጥላሁንን ኮንታክት ማግኘት ለምትፈልጉ እታች ፒንድ ስለምናደርግላችሁ ከታች ያለውን ኮንታክት በመጠቀም ልታገኙ ትችላላችሁ። በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩ።